ስልጤ እነ ራስ ደስታ ዳምጠውን የመሰለ አፍርቷል። ስልጤ የመጀመሪያው የኢኮኖሚ እቁብ የሚለውን የጀመሩ የስልጤ እናቶች ናቸው። ለመጀመሪያ ጊዜ በመጽሐፍ ታሪክ ለመጀመሪያ ጊዜ ከንጉሳውያን ቤተሰብ ልጀምር። ጎፍታ ረሕመቶ ሙኽታር በዛን ጊዜ በዘመናቸው ከቤተ መንግስት ጋር በጣም ቅርብ ስለነበሩ የቤተሰቡ አባላትን ወክለው የመጡ በመሐከላችን ይገኛሉ። በሀገሪቱ የቢዝነስ ታሪክም ውስጥ ሀጂ ረሕመቶ እጃቸው ያልገባበት ወይም አሻራቸው ያላረፈበት ኩባንያ የለም ወይም ድርጅት የለም ያስብላል። ጎፍታ ረሕመቶ ሙኽታርን እኔ በአካባቢው አጠራር ጎፍታ ኦሮምኛም ይመስላል ገራድ ብያቸዋለሁ። ገራድ ብቻ አይደለም ማኢዳም ብያቸዋለሁ። ማኢዳ ከሰማይ የወረደ መና ነው በቁርአን። እሳቸው ደግሞ ለስልጤ ህዝብ መና ነበሩ። ይሄ መጽሐፍ በኢትዮጵያ የታሪክ አጻጻፍ ውስጥ አንድ ትልቅ ክፍተት የሞላ ስለሆነ አብዱልፈታህ እግዚአብሔር ይስጥ። እኔ ከዛ ገጠር ከስልጤ ማህበረሰብ ወጥቼ ስልጤነቴን ይዤ ሙስሊምነቴን ይዤ በኢትዮጵያ የጋራ ሀገሬ ናት ብዬ እንደዚህ አይነት ትልቅ አሻራ ማኖር በአንድ የጦርነት ወቅት የስልጤ ህዝብ ተከቦ መውጫ መግቢያ ባጣበት ወቅት ላይ ከንጉስ ኃይለ ሥላሴ በማስፈቀድ በሄሊኮፕተር ለተከበበው የስልጤ ማህበረሰብ ምግብ እና እርዳታ የሰጡ ታላቅ ሰው ነበሩ። እስካሁን ድረስ ይህን ነገር የእሳቸውን ማንነት ሳናውቅ በመቅረታችንና እስካሁን እንደዚህ አይነት ፕሮግራም ባለማዘጋጀታቸው ወይዘሮ ዛህራ መጥቶ የስልጤን ህዝብ አፎትልላ እንድሉት በህዝቡ ስም ጠይቃለሁ። አፎትልላ ለሁሉም አፎትልላ ጎፍታ ረሕመቶ ሙኽታር ኢትዮጵያን አለቆን ኢትዮጵያን ቄሮን ስልጤን ሀተኖን ባፋ መዋልኩ ዲና ሙቂሩ አትፍሩ ባሎን ጎፍታ ረሕመቶ ሙኽታር። አመሰግናለን። ዛሬ ትልቅ ሰው ልናከብር፣ ትልቅ ሰው ልንዘክር ተሰባስበናል። አንድ ትልቅ ስራ ተሰርቶ እንግዲህ በትውልድ በልጅ ልጅ ሁሉ ሊዘከር ሊወሳ ይችላል። የዛሬ 50 እና 60 ዓመት የዛሬ 60 እና 70 ዓመት አካባቢ ከሀገር ባለውለታዎች መካከል አንዱ የሆኑትን ጎፍታ ረሕመቶን ነው የምንዘክረው። እጅግ በጣም በርካታ አስተዋጽኦ አበርክተው ነበር በወቅቱ። እዚህ መጽሐፍ ላይ እነዚያን አስተዋጽኦአቸውን የምናየው ይሆናል። አስናቀ እንደሚከተለው ያቀርብልናል። እንግዲህ ሰዎች አንዳንድ ጊዜ አስፈላጊ ሆነው ይገኙና አስፈላጊ በሆኑበት ቦታ አስፈላጊ ተግባራቸውን ፈጽመው እናከብራቸዋለን። አንዳንድ ሰዎች ደግሞ ከአስፈላጊነት በላይ ምናልባትም የነሱ መኖር ብቻ ሳይሆን የነሱ ዋጋ ሀገርን አስፈላጊ እንድትሆን አድርገው ዋጋ ይከፍላሉ። ሀጂ ረሕመቶ ኢትዮጵያን በመስራት ታሪክ ውስጥ ምናልባትም የኢትዮጵያ ታላቁ ቁስል በተከናወነበት ጊዜ ሰው ብቻ ሳይሆን ሀገር ባልነበረበት ጊዜ ሀገር ሆነው ሰው ሆነው ሀገር ያጸኑ፣ ሀገር ያሻገሩ፣ ትውልዱ ዛሬ ኢትዮጵያውያን ብሎ የሚኮራበት ምናልባትም ከተጽዕኖና ከቀኝ ግዛት አስተሳሰብ ወጥቶ ኢትዮጵያዊነት ማንነቱ ይዞ እንዲቀጥል በማድረግ ታሪክ ውስጥ ሀብሎ የጀመሩ የኢትዮጵያን ስልጣኔ፣ የኢትዮጵያን አንድነት፣ የኢትዮጵያን ታሪክ፣ የኢትዮጵያን ስርወ መንግስታት አስተሳሰብና እሳቤ ከፍ በማድረግ ደረጃ የጀመሩ ምናልባትም ኢትዮጵያ ዜሮ ታሪክ በነበራት ሰዓት ኢኮኖሚዋ ከምንም ባልጀመረበት ጊዜ እሳቸው ግን የኢኮኖሚ ጀማሪ ሆነው አሁን ስታርታፕ እንደምንለው አስተሳሰብ በንግዱ፣ በአስተሳሰቡ፣ በሰላሙ፣ በኢትዮጵያዊነቱ ትውልዱ ወደ ማንነቱ እንዲመጣ እየሰሩ እያደረጉ እየተጉ ብቻቸውን ሀገር የሆኑ ታላቅ ሰው ናቸው። ይህንን ታሪካቸውን ዛሬ እንድንዘክር እንድናወራ እድል ፈጥሮ የፈጠረልን አጋጣሚ ብቻ ሳይሆን ህያው የሆነ
ምስክርነት የሚሰጥበት ኢትዮጵያ በስብራቷና በጥፋቷ ልክ መካከል ማንም ባልነበረበት ጊዜ እኔ ያለው ብለው ታማኝነታቸውን ያሳዩ ከታማኝነት ዘሎ ኢትዮጵያዊነትን አጽንተው ንጉሠ ነገሥቱ ወደ ሀገር ሲመለሱ እርስዎ መጥተው ማምሮ በክብር ተቀብለው ለእሳቸው የሚያስፈልጋቸውን ታሪክና እሴት እየሰጡ ያበረከቱ ዛሬ የሚገኙለትን ሀገር ፍቅርን ሳይቀር እውን ሆኖ እንዲታይ ያደረጉ ታላቅ አባት ናቸው። እባካችሁ አመስግኗቸው። በጣም እናመሰግናለን አስናቀ። ኋላ ላይ በጥናት አቅራቢዎቹ በስፋት የሚመለሱበትን ሀሳብ ከወዲሁ አቀብለን እንዳንጨርስ ስጋት አለኝ። እርግጥ ነው አስናቀ አብዛኛውን ጉዳይ ነግሮታል፣ ተናግሯል። ይህ አሁን ያለንበት የሀገር ፍቅር አዳራሽ 1927 ላይ የሀገር ፍቅር ማህበር በተመሰረተበት ጊዜ የጎፍታ ራህመቶ ሚና አስተዋጽኦአቸው ከፍተኛ ነው። ቀደም ሲል አስናቀ ሲያነሳው ነበር። ለሀገር የከፈሉትን ሚና ለሀገር የከፈሉትን አስተዋጽኦ በተነተነበት ወቅት በ1948 እንደዚሁ አገራዊ ኤግዚቢሽን በተካሄደበት ወቅት ማዕከላዊ ኢትዮጵያን በመወከል ያበረከቱት አስተዋጽኦዎች ከፍተኛ ነው። ከዓለም ገና ወላይታ ሶዶ የመኪና መንገድ ስራ ላይ ለንግድ ባንክ መቋቋም፣ የገንዘብ በማበደር የኢትዮጵያ እህል ጎተራን በመመስረት ኮካኮላ ፋብሪካን ከመንግስት ጋር ሼር በመግባት እንዲሁም ዛሬ የኢትዮጵያ ቄራዎች ድርጅት ከባልደረባቸው ጋር ወይም ከንግድ ሸሪካቸው ጋር አብረው በመመስረት የጎፍታ ራህመቶ አስተዋጽኦ እጅግ ግዙፍ እጅግ ታላቅ ስራ የሰሩ አባት ናቸው። እንግዶቻችን ስለመጣችሁ እጅግ አድርገን እናመሰግናለን። ወደ ቀዳሚው ወደ ሰነዶችን እናልፋለን። እንግዲህ እኚህ ታላቅ አባት የሚታወሱበት የሚዘከሩበት ዛሬ ታሪካቸው ለእናንተ የሚቀርብበት ታላቅ ቀን ነው። በዚህ ቀን ደግሞ እንደ ባህላችን በሀገር ሽማግሌዎቻችን አማካኝነት ፕሮግራማችንን እንጀምራለን። የተከበራችሁ የሀገር ሽማግሌዎቻችን በምርቃት እንድትጀምሩልን ወደዚህ በክብር ጋብዛለሁ። እናንተ በክብር እንድትሸኙ እንጠይቃለን። السلام عليكم ورحمة الله وبركاته. الحمد لله رب العالمين ورسول العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف المرسلين وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين. ከዛ ከመስሙ በኋላ ንግግሮች ኮንሲስተንትሊ እናስኬድ። የተከበራችሁ የእኒህ ትልቅ ታሪክ ባለ ቤት የሆኑት ቤተሰቦች፣ ጓደኞች፣ ሁሉም ማህበረሰብ አናቃቸው ሁሉ እንኳን ዛሬ ቀን አደረሳችሁ አደረሰን እያልኩኝ ትውልድ ያልፋል፣ ትውልድ ይተካል። በጎ ስራ ምን ጊዜ ከመቃብሩ በላይ ይውላል። እነሱ የሰሩት ታሪክ ነው እኛስ ላይ ሊያቆምን የቻለውና ይህንን እንደዚህ አይነቱ ትላልቅ ገድል እኛም አክብረን ለትውልድ ልናስተላልፈው ይገባል ነው የምንለው። እሳቸውንም ታሪክ ሰጥተዋል። ፊርዶሲ አራ ያስቀምጥልን ነው የምንለው። ለቤተሰቦቻቸው ደግሞ ትልቅ ክብር አለን፣ ትልቅ ነገር አለንና ይህንን በዛ ደረጃ ላይ እናየዋለን። ቀጣዩ ትውልድ እንደዚህ አይነትን ታሪኮች በከፍተኛ ደረጃ ላይ አክብሮ መያዝ ይገባዋል። ሌላውም የሚመለከተው አካላት ሁሉ በእንደዚህ አይነት ደረጃ ላይ የታገሉትን ታጋዮች ኢትዮጵያን አቁመው ለዛሬ ቀን ያደረሱልን እነዚህን ትላልቆች የሀገር ፍቅር የሀገር ዋርካ የሆኑትን ሌላውም አካላት የሚመለከተው አካላት ሁሉ አክብሮና በጥንቃቄ ለትውልድ ማስተላለፍ ይገባዋል እላለሁኝ። አመሰግናለሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ለመጣችሁ በመጀመሪያ አላህ ጀዛችሁን ይክፈላችሁ። ይህን ካልኩ በኋላ እኔ ሀጂ ራህመቶ በዚች ዓለም በሚያልፉበት ጊዜ የ8 ዓመት ልጅ ነበርኩ። አሁን ወደ 60 ዓመት አካባቢ ነው መሰለኝ። ሲደመር እድሜንም በዛው አውቃችኋል። ስለዚህ እኔ ያደግኩት ቤት አባቴ ስለ ሀጂ ራህመቶ እየነገሩኝ፣ አያቴ ስለ ሀጂ ራህመቶ እየነገሩኝ ነው ያደግኩት። በልጅነቴ ይህንን
ሰማ ስለነበረ የእሳቸውን ትልቅነት፣ የእሳቸውን ታማኝነት፣ የእሳቸውን መሪነት እየሰማው ነው ያደጉት እና በውስጤ እኔም እመኘው የነበረ ቤተሰብም ሲያስተምረኝ የቆየ ስለሆነ የእሳቸውን አርአያ ለመከተል በውስጤ እመኝ ነበር። አሁን ደግሞ ልጆቻቸው ወይዘሮ ዛህራ በህይወት ኖረው የእሳቸውን ታሪክ ልጆች አሉ፣ የልጅ ልጆች አሉ፣ ነከረም አሉ። ለዚህ ደርሼ እዚህ መድረክ ላይ ወጥቼ ስለ ሀጂ ረህመቶና እኔ በመሰረቱ የአንድ ክልል፣ የአንድ ዞን፣ የአንድ ወረዳ፣ የአንድ ቀበሌ ልጆች ነን። አልተሰማችሁም? አላጨበጨባችሁም? ስለዚህ ቀበሌ ሲባል ታውቃላችሁ። ወረዳው ስልጢ ነው። ቀበሌው ዳንቾ ሙከሬ ነው። ሰፈራችን ቆልመው ጋር ትባላለች። የኔ አያትና እሳቸው ትስስር አላቸው፣ ያው ዝምድና አላቸው። ቡና ጠጡ ተብሎ አብሮ ያደጉ በእንደዚህ አይነት ጀበና ተሸክሞ ይመጣል። እናንተ ስትነግረኝ በእንደዛ አይነት ሀጂ ሙክታርና ጩመቶ በጣም ቅርበት አላቸው። እዛ አካባቢ ያለ ሰው ስልጤ መቼም ያው ሁሉም ቅርበት አለው፣ የተያያዘ ነው። በእንደዛ አይነት ከሳቸው ከበቀሉበት ቦታ የተፈጠርን ሰዎች እዚህም አጠገቤም አሉ፣ ከፍተኛ አመራርም ላይ አሉ። ጀማልም ከፊታችን አለ። ዛሬ ምናልባት ቅስቀሳው አንሶ ይሆናል እንጂ ይሄ ቤት ይፈነዳል ብዬ ነበር የጠበቅኩት። ማሻላ የመጣው ይበቃል። አላህ ለጀነት ያድርጋቸው፣ ልጆቻቸውንም አላህ ያቆያቸው፣ ጀነት ጨፌ ላይ አላህ ያስቀምጣቸው። ስልጤን አኩርተውታል፣ ወደፊትም ያኮራሉ። አደራቸው አሁን እዚህ ላይ ምናልባት ወደፊት ሌሎቹ ቤተሰቦቹ ሊናገሩ ይችላሉ። ትልቅ ታማኝና የአማና ሰው የስልጤን ብሔረሰብ የለወጡ ለሳቸው ማለግ እኔ አባት እኔ የሳቸውን አርአያ ተከትለን መተላል። ሀጂ ሁሴንም አጠገቤ እንደዛው እያለ ነው። ስለዚህ አላህ በጀነት ጨፌ ያኖራቸው፣ አላህ ይስጥልን። አመሰግናለሁ። اللهم صل على سيدنا محمد وعلى እንግዲህ ረህመቶ እንደተጠቀሰው በኢትዮጵያዊነታቸው የሚታወቁ በሌላ መልኩ ደግሞ ከስልጤ አብራክ ስለተፈጠሩ ትንሽ ስልጤ እንዲሸጥ ዱዓውን በስልጤኛ አደርጋለሁኝ። አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ። እሳቸው እንደተባለው አላህ ለጀነት ያድርጋቸው። አሚን። የሰሩት ስራ አልቆቱ ከቤተሰባቸው አልፎ ለሀገር በቅተዋል። ይህንን ደግሞ ለመሰባሰብ ምክንያት የሆነችው ወንድማችን አብዱልፈታን የቀሰቀሰችው ልጃችን የሐጀት ዛህራ ልጅ አላህ ከዚህ በላይ ያበርታት። እናንተንም ከዚህ በላይ ሀጂ ረህመቶ አልፋችሁ ለስልጤ ለሀገር የምትታገሉ ወጣቶች አላህ ያርጋችሁ። አልሐምዱሊላህ አላህ በዚህ መከላከልና ይህንን ለመስራት ምክንያት የሆኑት እሳቸው ናቸው ተብለዋል። ለሀገር ጥሪ ለዲን ጥሪ የምንበቃ አላህ ያርገን። ይህ ስብስባችን በአላህ ዘንድ ተቀባይነት ያለኝ ሩቁ አላሽ አላሽ አላህ የቂራ ባለን ሰላም ሁሉም ያቆም ታኔ ሰላም ባለን ሰላም አላሽ ልምስ ያቆም ታኔ ተባለን ባለን ሰላም አላሽ እንዲህ የቀላቀለ
ያልከተትምት የከተመሚ እንቢ ያስናጀ ዱል ከአይን ተሰዓት ባይ አላሁ ሰለም ዐለይሂ ወሰለም በአማርኛ ደግሞ ሐጅ ያደርጉልን። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ። እሳቸውን በጀነት አስቀምጦ ትውልዱን ደግሞ የእሳቸውን አራያ የሚከተል ቤተሰቡንም ሰላም አገርም ሰላም ትውልድን የሚያስከትል ሰላም አላህ ያምጣልን። ሁሉንም ሰላም አድርጎ እሳቸውን በጀነት አላህ ያስቀምጥልን። አላሁመ ሶሊ ቡና ጀባ እኔ አጋጣሚ የታሪክና የቅርስ ጋዜጠኛ ስለሆንኩ እንደዚህ አይነት ነገሮች በጣም ይገቡኛል እና እናንተም ይገባቸዋል ብዬ አስባለሁ። ይሄ የምትመለከቱት ጀበና ቀልድ ብቻ አይደለም፣ ጀበና ብቻ አይደለም። በውስጡ የ70 ዓመታት ታሪክና እውነት ይዘዋል። ሐጂ ረህመቶ በዘመናቸው ድሮ ያደርጉበት የነበረው ታላቁ ጀበናቸው ነው። ስለዚህ እሱን በታሪክ ምሳሌነት እዚህ እናስቀምጥበት። ወደፊት ደግሞ የሳቸው ታሪክና ሀሳብ እንዲወሳ በታሪክ እንዲነገር እንዲቀመጥ በሙዚየም እንዲኖር ቤተሰቦቻቸውን በዚህ አጋጣሚ አደራ ማለት እፈልጋለሁ። አባቶቻችን ስላሉ የዳቦ የኬክ ስጦታ መጥቷል። እሱን ባርከን በቀጥታ ወደ ፕሮግራማችን ነው የምንሄደው። እነሱ ወደዚህ አድርገን እንማረካለን። የዚህ ጀበና ታሪካዊነት ግን በቀጣይ ለቤተሰቦቹ በጣም አደራ መስጠት እፈልጋለሁ። ብዙ ሙዚየሞች አሉ። እሳቸው የሚወርሱበትና የሚነገርበት ታሪክ ላይ ተቀምጦ ሐጂ ረህመቶ በዘመናቸው በነበሩበት ጊዜ እሳቸውና ስራዎቻቸው የሚወርሱበት ሊሆን ያስፈልጋል። ግልጽ ነው። ይህ ጀበና ብቻ ሳይሆን የሐጂ ቦታ መቶ ይህ ጀበና ከዚህ ሰዓት በኋላ በጋሪ ሀበሺ ሙዚየም ውስጥ ለሚቀመጥ ተነግሮናል። እንግዲህ ቤተመቅደስ ሌሎች ቅርሶች 70 ዓመት በራሳቸው የሚያስጠብቁበት የነበረ ነው ብለው ነግረውናል። ይህ ትልቅ ነገር ነው። እንግዲህ ኋላ ላይ እናነሳለን። እናንተ ማጨብጨብ አግዛቸው። ليس لنا سواك الله يا ربنا وسلمنا ربي سلم بلادنا من كل آفات دنيا وديننا سلام ورد لن أوطان كفتنا ليس لنا سواك الله يا ربنا وسلمنا ربي سلم بلادنا من كل آفات دنيا وديننا سلام ورد لن أوطان كفتنا يهون بها الله باسمك العزم سراجن هلا أدرقا يميتم متزازن ستان وندم لا وندم كمدر يوقت وانجلنا ظلم ደግሞ ለአገራችን ክብርና ሰላም ليس لنا سواك الله يا ربنا وسلمنا ربي سلم بلادنا من كل آفات دنيا وديننا سلام ورد لن أوطان كفتنا سلام بالتقنا لإثيوبيا هونو ጨለማውም ይብራ ቀዳዳው ተደፍኖ ክፋት ምቀኝነት ከምድር ላይ በኖ በዓለም ዳርቻ እንይ ሰላም ሰፍኖ ليس لنا سواك الله يا ربنا وسلمنا ربي سلم بلادنا من كل آفات دنيا وديننا سلام ورد لن أوطان كفتنا ጥበበኛው ጌታ አንተ
يا حكيم ጠብታም እንዳይፈስ የሰው ልጆች ደም ለጎረቤት አገር ለመላው ዓለም ሰላም ለኢትዮጵያ ይውረድ ዘላለም ሰላም ለሀገራችን ለማማ ኢትዮጵያ የአባይ ባለቤት አቢሲኒያ የሙሒቦች ሀገር የአሊሞች አውሊያ ሁሌ ሰላም ሁኚ ሀገሬ ኢትዮጵያ ያ አላሁ ያ መሊኩ ያ ጀሊል ያ ሰታሩ ያ ጀባሩ ያ ወኪል ያ ረሕማኑ ያ ረሒሙ ያ ዓሊም ያ ረዛቁ ያ ሰላሙ ያ ሐኪም ሳይነቋቸው አትንኩ አሉ ሐበሻን ደጉ ሰይዳችን ሙሐመድ አሚን ክብር ተሸለምም በነጃሺ ሳቢያ የሙሐመድ ሀገር ማማ ኢትዮጵያ ሁሌ ሰላም ሁኚ ሀገሬ ኢትዮጵያ ያ አላሁ ያ መሊኩ ያ ጀሊል ያ ሰታሩ ያ ጀባሩ ያ ወኪል ያ ረሕማኑ ያ ረሒሙ ያ ዓሊም ያ ረዛቁ ያ ሰላሙ ያ ሐኪም የኢትዮጵያ ጠላት በያለበት ይፍጋ ተራው ለሀገራችን ለኢትዮጵያ ይንጋ የነ ቢላል ሀገር የወደባል አልጋ ኢትዮጵያችን ትኑር በሰላም በልጽጋ ያ አላሁ ያ መሊኩ ያ ጀሊል ያ ሰታሩ ያ ጀባሩ ያ ወኪል ያ ረሕማኑ ያ ረሒሙ ያ ዓሊም ያ ረዛቁ ያ ሰላሙ ያ ሐኪም ሰላም አውርድልን ካንተ ጋር እርቅ ረሂሙ ጌታችን አንተ ያ ኻሊቅ ዱዓችንን ስማ ለመን በሐቅ ሰላም ለኢትዮጵያ ይበቃናል ጭንቅ ያ አላሁ ያ መሊኩ ያ ጀሊል ያ ሰታሩ ያ ጀባሩ ያ ወኪል ያ ረሕማኑ ያ ረሒሙ ያ ዓሊም ያ ረዛቁ ያ ሰላሙ ያ ሐኪም ሰላም ይሻለናል ከበላ ይልቅ የበላውን ደጃፍ አድርግልን ጭርቅ መሪውም ህዝቦቿ ኢትዮጵያ ትሳቅ ድህነት በሽታ ይነሳና ፊስቅ ያ አላሁ ያ መሊኩ ያ ጀሊል ያ ሰታሩ ያ ጀባሩ ያ ወኪል ያ ረሕማኑ ያ ረሒሙ ያ ዓሊም ያ ረዛቁ ያ ሰላሙ ያ ሐኪም የኢትዮጵያ ሰዎች አራቀን አማኑ እንዳያታልሉን ነፍስያም ሸይጣኑ ፍጡራን በሙሉ ሰላምን ይሻሉ በሰማይ በምድር በባህርም ያሉ ያ አላሁ ያ መሊኩ ያ ጀሊል ያ ሰታሩ ያ ጀባሩ ያ ወኪል ያ ረሕማኑ ያ ረሒሙ ያ ዓሊም ያ ረዛቁ ያ ሰላሙ ያ ሐኪም حمد قبلت الله أمين في سسكنني عتك شهف يا نبي لن شهف الحمد لله رب العالمين حمد قبلت الله أمين في سسكنني عتك شهف يا نبي لن شهف يا تفنار يا وفرو يا سيدي نبي باين برو لن يبكي لما أبكي فيا بتركي الحمد لله رب العالمين حمدك ولتا الله أمين في سسكنني أتكاشها فيا نبي يا شهاب تشنع النار وين تمكنا يبكنا يموال تسلبنا قوامي لنا قوتم لنا عتق القهاب على قسكنا الحمد لله رب العالمين حمدك وابلتا الله أمين في سسكنني عتكاشها فيا نبي يا شهاب يبكني نعمة بلو ديني بلايكني لفجني
يعتوي قدرة لكم بالله بقوش ثلاثة تجالي الحمد لله رب العالمين حمدك مهلته الله أمين سسكنني أتكاشها فيا نبيين ياشها يبكني نعمة بلو ديني بلايكني لفجني يا توي قدرة لكم بالله بقوش ثلاثة تجالي الحمد لله رب العالمين حمدك مهلته الله أمين سسكنني أتكاشها فيا نبيين አመሰግናለሁኝ። እኔ እንኳን 3 ደቂቃ ተናገር ከሚሉኝ 3 ቀን ጻፍ ቢሉኝ ይቀለኛል። ከዛ ንግግር ብዙም አይሆንልኝምና እንደፈለኩ ወጥቼ ወርድበታለሁኝ ለጊዜው። በዚህ ስራ እና በዚህ መድረክ ዓላማ ያደረግናቸው ነገሮች አሉ። እነሱን ከመግለጼ በፊት ግን የተወሰኑ ሰዎችን ግን ስም ጠርቼ ማመስገንና ስለመጡ እዚህ ባስተዋወቅ ደስ ይለኛል። በመካከላችን የተለያዩ ሰዎች ነው ያሉት። ከንጉሳውያን ቤተሰብ ልጀምር። ጎፍታ ረሕመቶ ሙኽታር በዛን ጊዜ በዘመናቸው ከቤተ መንግስት ጋር በጣም ቅርብ ስለነበሩ የሰሯቸው ስራዎች ሁሉ ከዛ ቤተሰብ ጋር ከዛ መንግስት ጋር ሆነው በመስራታቸው በመጽሐፉም ብዙ ስለተዘረዘረ የቀዳማዊ ኃይለ ሥላሴ ፋውንዴሽን መሪዎችና የቤተሰቡ አባላትን ወክለው የመጡ በመካከላችን ይገኛሉ። እንደዚሁም ደግሞ በዚህ ስራው መጽሐፉም ስንሰራ ይሁን በነገራችን ላይ ከሸዋ ዳይናስቲ ቤተሰቦችም ጋር ይሄ ታሪክ ዝምድና ስላለው ያን ነገር እንዲያጠሩልን ብዙ ባደረግነው ጥረት ልዑል አስፋ ወሰን ልዑል አስራተ ካሳ ጋር ባደረግናቸው ግንኙነቶች ሰፊ መረጃ ሰጥተውን የቤተሰቡ ዝምድናን አሳውቀውናልና እሳቸውን ወክለው አሁን የራስ ካሳ የልጅ ልጅ አሁን እመቤት ሄራኒ ብርሃነ መስቀል አጠገባችን ይገኛሉ። እኛ መካከላችን ይገኛሉ። አንድ ጊዜ ክብረት ስጡን ለሁለታቸው። እንደውም እንደዛ ጀርመን ነው ያሉት ልዑል ጌታዬ ለዘመዶቼ ሰላምታዬን አድርስልኝ ሰላም በልልኝ ብለዋል። ያው በመጽሐፉ ውስጥ እሳቸው የሰጡንን ብዙ መረጃዎች ከቤተሰቡ ጋር ያላቸው ዝምድናን ግንኙነት የሚገልጸውን ያው በመጽሐፉ ታነቡታላችሁ። በጣም አመሰግናለሁ። እኔም ክብረት ይስጥልኝ። እንደዚሁም የተከበሩ መምህሬ ሐኪም አበበች ሽፈራው በመካከላችን ይገኛሉ። እሳቸው መቼም የማታውቋቸው ያለ አይመስለኝም። በሀገር ፍቅር ጉዳይ በሀገር በቀል እውቀቶች ጥናትና ምርምር እናት ሆነው እኔ በተለይ ከሳቸው የሀገር ፍቅርን የሀገር በቀል እውቀትንና ታሪክን በመማር ለዚህ በቅቻለሁና እኔም ከልብ አመሰግናለሁኝ። ይሄን ካልኩ ዘንዳ ሌሎች ዝርዝር ውስጥ አልገባም። ታሪኩ እና ይሄ መድረክ 3 ዓላማዎች ነው ያሉት። አንደኛው የጎፍታን ረሕመቶ ታሪክ የኢትዮጵያ ታሪክ በተለይ በነፃነትና በተቋማት ግንባታ ያበረከቷቸውን ታሪክ አጉልቶ ማውጣት ነው። ስራውም መድረኩም ይሄንን አቅጣጫ ይዞ ይሄዳል። ሁለተኛው የሀገረ መንግስት ግንባታውን
በሁላችንም መሰረት ጥረትና ትግል የተመሰረተና የቆመ መሆኑን ማስገንዘብ ነው ደጋግመን። ምክንያቱም አሁን ፈተና ላይ የወደቅነው የሀገረ መንግስቱ ግንባታ ትርክት ከሆነ አካባቢና ከሆነ ጋር ብቻ ስለተያያዘ ነው፣ ገኖ ስለወጣ ነው። የሁላችንም መሆኑን ግን ገኖ ማውጣት ብንችል ኖሮ ይሄ አሁን የገጠመን የብሔረሰብ፣ የዘረኝነት፣ የጎሳ፣ የሃይማኖት ችግር ውስጥ ብዙ አንገባም ነበረ። የሀገር መንግስት ትርክት እንደተባለው በመጽሐፉ እንደምታዩት ብዙ ግንባታዎች በጋራ ነው የሰራናቸው። ብዙ ነገሮች በጋራ ነው የተሰሩት። የሀገር ግንባታው ታሪክ በሃይማኖት ተለይቶ በታሪኩ ስንገባ አናቀው። በትርክቱ ነው ተለይቶ የምንሰማው ነው እንጂ ታሪክ ስናጠና ግን ታሪክ ላጥኒዎች ታሪክ ስንመራመር የደቡብ የሰሜን፣ የሙስሊም የክርስቲያን፣ የብሔር እንደዚህ ሳይል ነው። ያንን ማሳየት ምሁራኖች አለመቻላችን ያሳዝናል። የታሪክ ተመራማሪዎች ብዙ ዕዳ አለባችሁ። ችግሩ እናንተ ጋር ነው። እኔ እንኳን የታሪክ ባለሙያ አይደለሁም፣ በሆነ አጋጣሚ ገብቼበት ነው እንጂ ይሄንን አጉልቶ ማውጣትና ማሳየት ነው። ሌላው ከዚሁ ከመጽሐፉ ይሄን ታሪክ ሁሉ የተያያዘው ከዚህ ከመጽሐፉ ጋር ስለሆነ መጽሐፉ ሰፊ ስርጭት እንዲኖረው ለማድረግ እንሞክራለን። እነዚህ 3 ዓላማዎችና ግቦችን ይዘን ነው እስካሁን እየተንቀሳቀስን ያለነው። እኔ በዚህ ባበቃ ይሻለኛል፣ ግን ከማብቃቴ በፊት ቤተሰቡን ማመስገን እፈልጋለሁኝ። በተለይም አዴ ዛህራን ወይም ደግሞ አዴና አዶ ይምታታል ትንሽ በአክሰንት። እኔ በተወለድኩበት አካባቢ አዴ እንላለን፣ በአክሰንት ደግሞ እዛ አካባቢ አዶ ይባላልና እሱን ነው። አዶ ዛህራን ከልብ አመሰግናለሁ። እንግዲህ ሀጂ ረህመቶ የጎፍታ ረህመቶ የመጨረሻ ልጃቸው በህይወት አሉ ከኛ ጋራ። ከመጽሐፉም በላይ እሳቸው ከኛ ጋር መገኘታቸው ትልቅ ነገር ነው። ይሄን ስራ ስሰራ ልጄ ኮሞ አሸይ በእኔ ታላንጀ አልሞት ይሉ ነበር። ምንድነው ልጄ ሆል ቶሎ ስራው በአይኔ ሳላየው እንዳልሞት ይሉ ነበረ። አልহামዱሊላህ ያው አይተው ገና ብዙ ሌላም ነገር ያያሉ ኢንሻአላህ። ለዚህ በቅተናል። ሌላው አመስግኜ ማልጨርሳት አንድ እህት አለችኝ፣ ዶክተር ተሕያ ዑመር ወይም ደግሞ ያዴ ዛህራ ልጅ፣ የጎፍታ ረህመቶ የልጅ ልጅ። በጣም ንቁ፣ ታታሪ፣ ደግ፣ ቅን አሳቢ፣ ከሁሉም በላይ ደግሞ ውሳኔ ሰጪ፣ ከንግግር በላይ የተግባር ሰው። እንደዚህ ስል እንደው ምንድነው ይሉኛል አንዳንዶቹ። ምንም አይደለም፣ በትክክል ያየሁትና ያረጋገጥኩት ነገር ነው። ይሄ ስራ የሷ ውጤት ነው። በቀላሉ ይሄ ነገር እንስራው፣ ከቤተሰቡም በላይ ነው ይሄ ጉዳይ፣ የሀገር ጉዳይ ነው። የሀገርን ጉዳይ ይዛችሁ አትቀመጡ፣ ይዘን አንቀመጥ ስላት በአጭር ጊዜ ውስጥ ውሳኔ ሰጥታ ለዚህ አድርሰዋለች። ክብረት ይስጥልኝ። እንግዲህ እንደዚህ እያልኩ ልዘረዝር ፈልጌ ነበር፣ ግን ሰዓት ስለሌለን ሁላችሁም በዚህ የተሳተፋችሁ ግን አንድ ነገር ግን ማመስገን አለብኝ። እንደገና ደግሞ እዚህ አዲስ አበባ ላይ ከዚህኛው መጽሐፍ በፊት አሜሪካ በሷ በዶክተር ተህያ አማካይነት ታትሞ እዛ አሜሪካ ተመርቋል። ይሄኛውን ግን እንዲታተም ትልቁን አበርክቶትና ድርሻ ያደረገው ወንድሜ ጁሃር ዑመር ነው። የት አለ ጁሃር? ወንድም ጁሃር ና ወደዚህ። እና እሱም ደግሞ የሚገርም ሰው ነው። እንደውም የአያቱ የጎፍታ ረህመቶ ና ትልቅ
በረከት ያለው አይወድም፣ መድረክ አይወድም፣ መስራት ነው እንጂ ማድረግ ነው እንጂ መታየት የማይፈልግ ስሙ አንድ ጊዜ ያሳልፉት። የሚገርም ሰው ነው። በዚህ ዱንያ ሰዓት በዚህ ወቅት መስራት እንጂ መታየት የማይፈልግ አንድ ሁል ጊዜ ከሱ ስገናኝ ይማራለሁ። አንድ የሚላት ነገር አለች። ሰው ቢችል ያግዝ። እባካችሁ ዛሬ እቺን ይዛችኋት ሂዱ። ሁላችንም ወደ ቤታችን። ሰው ቢችል ያግዝ፣ ካልቻለ ችግር ባለመፍጠር ይተባበር። ማይ ጋድ ይሄ እሱ ነው የሚለው፣ የኔ አይደለም። እንትለው ነገር አለ እኔ አላውቀውም። እሱ የታዘበውን ነገራችሁ። እኔ ግን እንደ ሆቢ ሁሌ ይዤዋለሁ ማለት ነው። ሰው ባይረዳኝም እንቅፋት ካልሆነ ቴንኪው ነው የምለው። እና ስራም ሲሰራ ሙሉ ኃላፊነት ለሱ ነው የሰጠሁት። እዛ ውስጥ ይህን አድርጌ ዲክቴት አላደርገውም። ስልክ መጨረሻ ላይ የተደወለልኝ መጨረሻ ዝግጅት ተደርጓል ተደርጎ እንደዚህ ሊደረግ ነው። ምንም ዲቴል አላውቅም እና ሙሉ ሪስፖንሲቢሊቲ ለሱ ነው የሰጠሁት። እና እንደዚህ አድርጎ ቆንጆ አድርጎ የሚገርም ነገር ስለደረገ በጣም 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 በህዝብ ፊት አመሰግናለሁ። ደግሞ ይሄ ማች አረገለት። ሌላ ምን ልበል? በአመስግንና በቃ እዚህ ፊት ለፊት የቀረባችሁትን ደግሞ እጅግ በጣም አመሰግናለሁ። እያንዳንዳችሁ ስማችሁን ባልጠራም የተከበራችሁ ሰዎች ፊታችሁን በሚዲያ የማያችሁ ናችሁ እና በጣም አመሰግናለሁ። ዶክተር ማመበች ኦኬ፣ እሷም ባይን አሁን ነው ዛሬ ነው ያየኋት። ዝናዋን ግን ሰማለሁ፣ ሁሌም ሰማለሁ። ቴንክ ዩ ፎር ካሚንግ፣ እጅግ በጣም አመሰግናለሁ። እና እሷን የመሰሉ ደግሞ ብዙ ታዋቂ ሰዎችም አይቻለሁ ፊት ለፊቴ እና በጣም እጅግ በጣም አመሰግናለሁኝ። ቴንክ ዩ በጣም አመሰግናለሁ። እኔም ለአጋፋሪዎቹ መድረኩን እናስረክባለን። አሁን በቀጠል በዚህ መድረክ ጋብዘው ብዙዎቻችሁ በተለያየ መንገድ ታውቋቸዋላችሁ። በኢትዮጵያ የባህል ሕክምና ታሪክ ውስጥ በቀዳሚነት ስማቸው ይነሳል። ከመነሳት ባሻገር ዓለምን ያስደነቀ ዓለምን ያስገረመ ንግግር ያደርጋሉ። የእሳቸው እውቀት በዘመናዊ እውቀት ተተክቶ ሊታይና ሊነገር የሚችል አንድ ታሪክ መሆን የሚችል ተቀጣጣይነት ያለው ኢትዮጵያዊነትን የሚያጸና አንድ ታላቅ ሰው ናቸው። እሳቸውን አንቱ ብሎ ከመጥቀስ ባሻገር ሀገር ብሎ መጥራትን የሚቻልበት ነገር አለ። በባህላዊ ሕክምና መድኃኒት ስርዓት ውስጥ እኛን ብቻ ሳይሆን አሜሪካኖችንና ነጮችን ያስደነቀ የምርምር ታሪክ ያላቸው የተከበሩ ዓለም አቀፍ ሰው ናቸው። እዚህ መድረክ ላይ ስላገኘናቸው ክብር ይሰማኛል። በተለይ ደግሞ የጎፍታር አህመቱ መጽሐፍ ምርቃት ላይ እንዲህ ያሉ ታላቅ ሰው ማየታችን ኩራት ይሰማናል። ሐኪም አበበች የሁላችንም እናት፣ የሁላችንም መካሪ፣ የሁላችንም የሀገር ዋርካ የሆኑ ሰው ናቸው። እሳቸው ወደዚህ ጋብዛለን። ሐኪም አበበች በድሮ ወደ መሸልን እሳቸው ወደ መድረክ የመጡ በአንድ ቀምሲ መጥቀስ ነበረብኝ። የዘለቀኋቸው ሁለት ሀሳቦች አሉ። የአዲስ አበባ እስልምና ጉዳዮች ከፍተኛ ጉባኤ ምክትል ፕሬዚዳንት ሼህ መሐመድ ሸሪፍ ቀደም ሲል ነግራ መጥተው ስለነበረ አለማውሳቴ ይቅርታ ጠይቃለሁ። ሐኪም አበበችን በአክብሮት ወደ መድረክ ሸኝልን። በክብር ጋብዙ። አንድ መድረክና ድል ሲገኝ ደግሞ ሐኪም አበበችን የምናወድስበት የምናመሰግንበት ታላቅ ነገር ይኖራል። ታላቅ ኢትዮጵያዊ ናቸው። በዚህ ብቻ ሳይሆን በዓለም አቀፍ ደረጃ ኢትዮጵያን ከፍ ያደረገ ስም ያመጡ ሰው ናቸውና ስለ ክብራቸው ከልብ አድርገን እናመሰግናለን። አዘጋጅ
እንዲህ ሳስተባበሩ ሁሉ ጅጋገር እናመሰግናለን። የተከበሩ ኢንጂነር ሙኒር ሸረፊ አዲስ አበባ ይባላል። የህዝብ ልጅ ስለመጡ እጅግ አድርገን እናመሰግናለን። ይሄ አገርን የሚሰራ አገርን ወደኋላ ታላላቅ ሰዎች እንዳሉን የሚያወራ ፕሮግራም ነው። አቶ አብዱል ፈታህ ጋር ስተዋወቅ በነባር እና በድሮ ህጎች ላይ ስለሚሰራ ከሱ ጋራ ትንሽ ጊዜ አውርቻለሁ። እንግዲህ ብዙም አልላችሁ። ስልጤ እነ ራስ ደስታ ዳምጠውን የመሰለ አፍርቷል። ስልጤ የመጀመሪያው የኢኮኖሚ እቁብ የሚለውን የጀመሩ የስልጤ እናቶች ናቸው። በስልጤ ውስጥ ብዙ ላወራ እችላለሁ፣ ግን ሰዓቱ አይበቃም። በሚቀጥለው መጽሐፉ ላይ አቶ አብዱል ፈታህ ወንድሜ ወይም ልጄ የኔ ተማሪ ጎበዝ ተማሪ አዋቂ ተማሪ ነውና በሚቀጥለው ላይ እንዲያሰፍረው አደራ ላለሁ። ልትኮሩበት የምትችሉ ህይወታቸውን በጠላት ጊዜ የሰጡ ብዙሃን ስልጤዎች አሉ፣ ስማቸው ያልተጠቀሰ። ስለዚህ የነሱን ስም እየተፈለገ የስልጤ ህዝቦች የነበረውን የሀገር ግንባታ ከዚህም በኋላ እንድትቀጥሉበት አደራ ላለሁ። ይበቃኛል። አመሰግናለሁ። እነዚህ ታላቅ ምሁራን መጽሐፉን አንብበው ዛሬ ለእናንተ የሚያቀርቡበት ነው። ጊዜያቸውን፣ ጉልበታቸውን፣ እውቀታቸውን ሰውተው ነው። 15 ደቂቃ አላቸው። ስለዚህ በዚህ 15 ደቂቃ ውስጥ አጠቃላይ የመጽሐፉን ነገር ደግሞ ያስረዱናል። ከልብ ግን ልታመሰግኑልኝ ይገባል። ከልብ አመስግኑልን እባካችሁ። የመጽሐፋችን ርዕስ ጎፍታ ራህመቶ ሙክታር የኢትዮጵያና ተቋማት ግንባታ አባት ይላል። ተለዋጭ ርዕስ ደማቅ አሻራ በኢትዮጵያ ሰማይ ስር የጎፍታ ራህመቶ ሙክታር የህይወት ታሪክ ከ1895 እስከ 1953 ነው የሚለው። ህትመት በ2017 አሳታሚ ቤተሰብ እና ያተመው ድርጅት ፋሪስ ትሬዲንግ የሚባል ነው። ይሄ መጽሐፍ ወደ 335 ገጾች አሉት። በአራት ክፍሎች ተደራጅቶ የተዋቀረ ነው። 14 ምዕራፎችን ይዟል። ለምሳሌ ክፍል አንድን ከገደሎ እስከ አዲስ አበባ ይላል። የባለታሪኩን የሀገር ቤት ቆይታ የሚዳስስ ክፍል ነው። ሁለተኛው ክፍል ከኤቤስ ኩባንያ የጎፍታ ራህመቶና የኢትዮጵያ ነጻነት ተጋድሎ ይላል። ሶስተኛው ክፍል የጎፍታ ራህመቶ አበርክቶ በድህረ ነጻነት ይላል። አራተኛው የቤተሰብ ህይወትና እረፍት ነው የሚለው። እንግዲህ በዚህ መጨረሻ ላይ መዝጊያውን ማጠቃለያ ተበጅቶለታል። የዋቢ ጽሁፎች አሉት። ስርዓቱን ተከትሎ እኛ በአካዳሚኩ ያለን ሰዎች የምንከተላቸውን ሂደቶች በሙሉ ተከትሎ የተጻፈ መጽሐፍ ነው። ይዘቱን በተመለከተ የባለታሪኩን የሀገር ቤት ወይም የባላገር ህይወት እዚህ ጋር የመጀመሪያውን የተወሰኑ ክፍሎችን በአንተታ እጀምራለሁ። አንተ እያልኩ ነው የልጅነት ወጣትነት ጊዜውን እምለው፣ ይቅርታ እንድታደርጉልኝ። ታዳጊው ብሎም ወጣቱ ራህመቶ የውስጣዊና የውጫዊ አውዶች ውጤት ነበር ማለት ይቻላል። በተለይም በክፍል አንድ ራህመቶ ከትውልድ መንደሩ ወጥቶ አዲስ አበባ እስከገባበት ያለው ጊዜ ባጭሩ የተዳሰሰበት ክፍል ነው። የትውልድ መንደሩ የ8 ጎሳዎች መገናኛ ወይም መሰባሰቢያ መሆኗ ከሁሉም ጎሳዎች በሚገኝ ልምድ ስለ ሁሉም የስልጤ ማህበረሰብ ከመኖሪያ ሰፈሩ ያለፈ ግንዛቤ ኖሮት እንዲያድግ አስተዋጽኦ አድርጎለታል ብሎ ማሰብ ይቻላል። ከአያቶቹ ሁለተኛው አውድ ብዬ የወሰድኩት ከአያቶቹ የውትድርና ወይም የማህበረሰብ ንብረት ተከላካይነት ማለት የአካባቢ ጠባቂዎች ወይም ዘቦች በማደራጀት የሰሩትን ስራ ሲሰማ ስለሚያድግ፣ ሌላው እንደ ውስጣዊ አውድ ወይም ቤተሰባዊ ልምድ ራህመቶን በኃላፊነት ስሜት ወይም በማህበረሰብ ጠባቂነት ስሜት እየተሞላ እንዲያድግ አስተዋጽኦ አድርጓል ልንል እንችላለን። እንደ ሶስተኛ አውድ መነሳት የሚችለው ነገር ስለ ራሱ ስለ ራህመቶ የተነገሩት ትንቢቶች
ከሕፃንነቱ ጀምሮ እየሰማ ካደገ እሱን ወደ ተግባር ለመቀየር መትጋቱ ተፈጥሯዊ ነበር አድርጎታልም። በአራተኛ ከደረጃ ከገጠር ወደ ከተማ ለመግባት ሲያስብ የተቀበለው የሼኮች ምርቃትና ምክር ነገሮችን በሙሉ ልብ ሳያወላውል በቀጥታ በትጋት በፍጹምነት እንዲንቀሳቀስ ትልቅ አስተዋጽኦ አድርገውለታል ማለት ይቻላል። በመጽሐፉ ከተጠቀሱት አስገራሚ የዚህ ቤተሰብ ገጠመኞች ውስጥ አንዱና የመጀመሪያው ራህመቶ ጋብቻ የመሰረቱበት ሁኔታና ያስቀጠሉ ምክንያትና ስኬት ነው። የራህመቶ አባት ልጆቻቸውን ከሁለተኛ ባለቤታቸው ልጆች ጋር ያጋቡበት ሁኔታ ምክንያት ብዙም ያልተለመደና እንግዳ ነገር ሆኖ እንገነዘባለን። ነገር ግን በጣም አስገራሚ በሆነ ስኬት የተጠናቀቀ ህይወት ነው። አሁን ወደ አንቱታ ገብቻለሁ። ራህመቶ ከትንሽነት ከተራ የኤቤስ የጉልበት ሰራተኛ ቅጥር በ21 ዓመታቸው በቀን 15 ሳንቲም ተከፍሎ ከሚሰራበት ተነስተው በጣም ትልቅ ደረጃ የደረሱ ራሳቸውን የሰሩ ሰው መሆናቸውን ከዚህ መጽሐፍ በግልጽነት እንረዳለን። ህይወታቸው በአሁኑ ዘመን የጎደለን ዋነኛ ነገሮችን የተመረከዘ ነው። ወይም የህይወታቸው መመሪያ አሁን በማህበረሰባችን ውስጥ እየሳሳ ያለ ትልቅ ጥራት የጎደለው በሳቸው ህይወት ግን ሰፊ ሽፋን የተሰጠው ማለት ነው። ታታሪነት ወይም ትጋት፣ ብርቱነት ወይም ጠንካራነት፣ አስተዋይነት፣ ታማኝነት፣ ተግባቢነት ወይም ትህትና ናቸው። ስለዚህ ህይወታቸው በጣም አስተማሪ ነው ማለት ይቻላል። ከገጽ 50 እስከ 73 ድረስ ይሄ ነገር በሰፊው ታትቷል። ራህመቶ ህይወትን የሚቀይሩ አጋጣሚዎችንም በአግባቡ የመጠቀም ልዩ ተሰጥኦ እንዳላቸው ስለ ገቢ ወጪ ንብረት ቆጠራ መዝገብ መጥፋትና ችግሩን በገመድ ቋጠሮ ቁጥር የፈቱበት መንገድ ጥሩ ማሳያ ነው። መጽሐፉ ላይ ታገኙታላችሁ። በጣም አስገራሚ ታሪክ ነው። በርካታ የሚያጋጥሙ ችግሮችን የሚፈቱበትን መንገድ እንደዚሁ አስገራሚ ነው። ለምሳሌ የአስመራ ቅርንጫፍ የኩባንያው ሰራተኛ የነበረውን ሰው ቅሬታ የፈቱለት ያለምንም የቃላት ወይም የጽሑፍ ትዕዛዝ፣ ማስጠንቀቂያ ወይም ቅጣት በአካል በቦታው በመታየት ብቻ ነበረ። ከተጎጂው ጋር ጠበቅ ያለ ቤተሰባዊ ቆይታ በማበጀት ሌላኛው ዘመዱ ናቸው ብለው እንዲያስቡ በማድረግ ብቻ ነበረ። ይሄ በገጽ 88 እና 89 በሰፊው ታትቷል። ከመጽሐፉ የምንረዳው ሌላኛው አስገራሚ ጉዳይ በታሪክ እንግሊዝ በኢትዮጵያ ላይ ጣሊያንን የተከለች ብትሆንም ጣሊያን ኢትዮጵያን የወረረች ጊዜ ንጉሱ ወደ እንግሊዝ ያዘነበሉበትንና በመጨረሻም የተጠለሉበትን እንቆቅልሽ ፍንጭ ይሰጠናል ይሄ መጽሐፍ። የኩባንያው ባለቤት የሚስተር ቤስ ምክር ነው ይሉናል ጸሐፊው ከባለታሪኩ ባገኙት መሰረት። በእርግጥ በአርበኝነት ጊዜ አርበኞች ከንጉሱ ጋር መልእክት ከሚለዋወጡባቸው መስመሮች አንዱ ይህ ድርጅት ሲሆን ብሎም የፈረንሳይ የምድር ባቡር ድርጅት ውስጥም እሳቸው የሚሰሩበት ድርጅት ዋነኛ መሆኑም ለዚህ አንዱ አጋዥ ምክንያት ነበረ። በተጨማሪም ከብዙዎቹ የሙስሊም ማህበረሰብ አባላት የወቅቱ ልምዶች ወጣ ባለ መልኩ የሃጂ ራህመቶ ቡድን ከወደ አርበኝነቱ ወገን የነበሩት ብሎም ከበርካታ አርበኞች ጋር የነበራቸው ግንኙነት ምናልባትም የዚህ ድርጅት ሰራተኛ በመሆናቸው ያጋጠማቸው ልዩ እድል ነው ልንል እንችላለን። የጦር መሳሪያውንም ቢሆን የማግኘት ሰፊ እድል ነበራቸው። ድርጅቱ ራሱ የጦር መሳሪያ ይነግድ ስለነበረ የስልጤ የሃይማኖት አባቶች ከአርበኝነቱ የወገኑበትም ምክንያት በቀጥታም ይሁን በተዘዋዋሪ ከሃጂ ራህመቶ ጋር የሚነካኩ ነበሩ ያስብላል። በተጨማሪም ከሀገር ፍቅር ማህበር ጋር ለ9-10 ወራት የቅስቀሳ ስራ የሰሩበት ጊዜ ከዚህም ከሀገር ፍቅር ቤት ጋር የነበራቸው ያደረጉት አበርክቶ ብሎም የቤተሰቦቻቸው ከቤቱ ጋር ከየትኛው ቤት ከሀገር ፍቅር ቤት ጋር መቆራኘት በዚህ ማዕቀፍ ውስጥ መታየት የሚችል ጉዳይ ነው።
ሌላው በዚህ መጽሐፍ በግልጽ የወጣው የተለያዩ ማህበረሰቦች መስተጋብርና የፖለቲካ ታሪክ ጉዳይ ነው። ለዚህ ማሳያ የሚሆነው የሸዋ ነገስታትና የስልጤ ማህበረሰብ በጋብቻ መተሳሰርና የጋብቻ ውጤት የሆኑ እውቅ ተጽዕኖ ፈጣሪ ግለሰቦች ለዚህ እውቅና የሰጡበት መንገድ ነው። ለዚህ ደግሞ ጥሩ ድልድይ የነበሩት ሀጂ ራመቶ ናቸው። የፖለቲካ ጋብቻ ብቻ ሳይሆን ዘመዳሞች ነን ይባባሉ እንደነበረም በመጽሐፉ ተገልጿል። በተለይም የሶስት አካባቢ ማህበረሰቦች ትስስር የሸዋ፣ የላስታ፣ የስልጤ ውህደትን ይነግረናል። በራስ ዳርጌ ተወላጅነት ምክንያት የራስ ዳርጌ እናት ስልጤ ነበሩና ምናልባትም መጽሐፉ ላይ ባይጠቀስም የግል ልምዴ ሊሆን ይችላል። የዳርጌ እናት በልጅነቱ ለልጃቸው የሰጡት ስም ዶንጋ ይባል እንደነበረ ይነገራል። ጋሻዬ ማለት ነው ይላሉ። ቀስ በቀስ ነው ዳርጌ የሚለው በሁለተኛ የመጣ የሚል ትምህርት የተማርኩ ይመስለኛል። የራስ ዳርጌ ልደትና በኋላም ከስልጤ ጋር የነበራቸው ትስስር የማይበጠስ ወፍራም ገመድ እንደነበረ አንዱ ማሳያ ነው። ራስ ዳርጌ ብቻ ሳይሆኑ የአፄ ኃይለ ሥላሴን ቤተሰብ ተመሳሳይ ትስስር እንደነበራቸው መጽሐፉ ያሳያል። የራስ ደስታ ዳምጠውም እንዲሁ ቅድም ሲጠቀስ ነበረ። መጽሐፉ እንደሚያሳየን ሀጂ ራመቶ ለስልጤ ማህበረሰብ ከተሜ መሆንና ሰፊ መስተጋብር የተጫወቱት ሚናም ቀላል አልነበረም። በተለይ የሀገሪቱ ከተሞች የስልጤ ማህበረሰብ ሰፈሮችን መፈጠር ችለዋል። በአዲስ አበባ፣ በያኔው አስመራ፣ በደሴና በሌሎችም ከተሞች። በአበርክቶ ደረጃ ሌላው ሰፊ ሽፋን የተሰጠው መንግስትን ከጣሊያን በኋላ እንደገና በማደራጀት ሂደት የተጫወቱት ሚና ነው። በተለይም በፋይናንስ። ይህ ደግሞ ለራሳቸው ብቻ ሳይሆን ለልጆቻቸውም ቢሆን አባታቸው ወይም አባታችን ባቋቋሙት ሀገርና መንግስት የሚል የልበ ሙሉነትን ስሜት እንዳላበሳቸው መረዳት ይቻላል። በሀገሪቱ የቢዝነስ ታሪክም ውስጥ ሀጂ ራመቶ እጃቸው ያልገባበት ወይም አሻራቸው ያላረፈበት ኩባንያ የለም ወይም ድርጅት የለም ያስብላል። የመጽሐፉ ትንተና ይህን ቁልጭ አድርጎ ያሳየናል። በአዲስ አበባ ለዓለም አቀፍ ኤግዚቢሽን ተሳትፎ፣ የመንገድ ስራ ድርጅት በመሳሰሉት የነበራቸውን ተሳትፎ እንዲሁ ሰፊ ሽፋን ተሰጥቶታል። ራሳቸው በመደበኛ ትምህርት ያልገፉና ብዙም ራሳቸውን ያስተማሩ ቢሆኑም ለትምህርት የነበራቸው ፍቅርና አበርክቶ በየምክንያቱ በመጽሐፉ በሰፊው ታትቷል። በርካታ ነገሮች ተጠቅሰዋል። እኔም እዚህ ጋር የዳሰስኩት በጣም ብዙ ነበረ። ባለኝ ጊዜ ምክንያት በእነዚህ ሰፋፊ ተግባራቸው ሀጂ ራመቶ በርካታ እውቅናና ሽልማት እንደተሰጣቸው እንዲሁ ተጽፏል። ለምሳሌ የሻምበልነት ማዕረግ አልተጠቀሙበትም ነው የተባለው። የኢትዮጵያ የክብር ኒሻን፣ የፈረንሳይ የምስጋና ክብር ሜዳሊያ እና የመሳሰሉት። በአጠቃላይ ሀጂ ራመቶ ህይወት ወራሾች ማለት የልጅ ልጅ ቀጥሎ የሚመጣው ትውልድ ሰፊ ትምህርት ሊገበይበት እንዲችል ተደርጎ የተዘጋጀ መጽሐፍ ነው። የታሪክ ብሎም የሌላ ማህበረሰብ ሳይንስ ተማሪዎችና ተመራማሪዎችም በመጀመሪያ እንደ መረጃ ምንጭ ብሎም ተከታታይ የጥናት ርዕሰ ጉዳዮችን እየመዘዙ ሊሰሩበት የሚችሉት በርካታ ጉዳዮች በመጽሐፉ ታትቷል። በቋንቋ ደረጃም ቢሆን ቀለል ባለ በተለይም የማህበረሰባቸው ተወላጅ ሊሳብበት በሚችል ሀገርኛ ብሂሎች የተሞሉበት ቆንጆ አጻጻፍን የተከተለ ነው። ምናልባት ቀጥሎ ሊሰራው የሚችል ሰው ርዕስ ሊያገኝበት ብዬ ያወጣኋቸው ጉዳዮች ነበሩ። ባለኝ ደቂቃ እዚሁ ላይ አበቃለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። አብዱልፈታህ አብደላ በዩኒቨርሲቲ ተማሪነት ጀምሬ የማውቀው ጋዜጠኛ ነው። የኢትዮጵያ ሙስሊም ወጣቶች ማህበር ሙነዘማ አሸባብ አልኢትዮጵያዊ ተብሎ የሚታወቀው በነ ሼህ ሰይድ አህመድ ሙስጠፋ፣ በነ ዶክተር ያህያ፣ በነ ሙሐመድ ዑስማን ሲመራ የነበረውን የወጣት ማህበር ልክ ኢህአዴግ አዲስ አበባን ከተቆጣጠረ በኋላ የመጀመሪያው የወጣት ማህበር ሲደራጅ በጣም ትጉህ የነበሩ ተዋንያን ወጣቶች ነበሩ። እነ ጀማል በሽርን ጨምራል።
እና ያኔ በዚያ እንቅስቃሴ ውስጥ የነበረና ከዚያ እንቅስቃሴ በኋላ በርካታ ሰዎች 1987 በታሰሩበት ወቅት እሱና ጀማል በሽር የመታሰር እድል ስላልጋጠማቸው ሲታደኑ፣ ሲደበቁ፣ ሲሸሹ የነበሩበትን ወቅትና ጊዜ በጣም አስታውሰዋለሁኝ እና ከዚያን ጊዜ ጀምሮ ለዲን የታገሉ ያልተጨበጨበላቸው ያልተዘፈነላቸው ወጣቶች አሉ። አንዱ አብዱልፈታህ ነው። የሀያት ጋዜጣ ለረጅም ዓመታት ያለማንም አጋዥና ረዳት የሀያት ጋዜጣ አዘጋጅም ጸሐፊም አከፋፋይም ሆኖ ወጣትነቱን ያባከነ አለልም ወጣትነቱን በዚህ ሂደት ያሳለፈ ከዚያም በኋላ ቀደም ብሎ ከመድረክ እንደተጠቀሰልን በተለያዩ ርዕሰ ጉዳዮች ላይ ከ28 መጽሐፍ በላይ ያዘጋጀ በሙያም ጋዜጠኛም የሕግ ተመራቂም ነው። ዩኒቨርሲቲዎቻችን በመደበኛ የሬጅስትራር ጽሕፈት ቤት ያለፈ ተማሪን ብቻ ነው ዶክተር፣ ረዳት ፕሮፌሰር፣ አሶሺየት ፕሮፌሰር፣ ፕሮፌሰር እያሉ የሚመርቁት እንጂ ለፕሮፌሰርነቱም ከስራው አኳያ ለዶክተርነቱም አያንስምና አክብሩልኝ። አብዱልፈታህ ይህን መጽሐፍ ኤዲት እንዳደረግ አይደለም በዚህ ፕሮግራም ተገኝቼ ምን እንደተሰማኝ እንድገልጽ ሲመርጠኝ ግራ ገብቶኝ ነበረ እና ሰበብ ፈጥሬ ኧረ አይመቸኝም ጊዜ የለኝም ልበል አልበል ብዬ አሰብኩና ከዚያ ጎፍታ ረሕመቶ ሙኽታር የመጡበትን አካባቢ ሲነግረኝ ብዙ ጓደኞቼ ደግሞ የዛ አካባቢ ተወላጆች በመሆናቸው አይ እምቢታው አያዋጣኝም ብዬ ተቀበልኩ። እንኳንም የተቀበልኩ ያልተቀበልኩ መስሎኝ አሁን አዑዝ ቢላህ ልል ነበረ። እንደ በይዘቱ ብንለያይም የሆሊውድ ፊልሞች እኮ ይመስጣሉ። ይህ መጽሐፍ እጅግ መሳጭ መጽሐፍ ነው። መግቢያና ኮንክሉዥን ወይም ማጠቃለያ አንብቤ አይደለም የመጣሁት፣ ፊደል በፊደል ልቅም አድርጌ አንብቤ ያለው እጅግ በጣም አስደስቶኛል። ብዙ በታሪክ ያላገናኘኋቸውንም ጉዳዮች የኔንም ስልጤነት አመልክቶኛል። ለካ በስልጤ ጓደኞች የተከበብኩት የጎፍታ ረሕመቶ ሙኽታር ነጸብራቅም አለበት ብዬ እንዳስብ አድርጎኛል። ጎረቤቴ ደሴ ነው የተወለድኩት እኔ። ሼህ ሐሰን፣ መማር አሕመድ ከነሙያቸው የጎፍታ ረሕመቶ ሙኽታር ውጤት መሆናቸውን በዚህ መጽሐፍ አይቻለሁ። ደሴ ውስጥ ቢስ የምንለው አንቶኒዮ ቤስ የተባለው ትልቅ ባለሀብት አንቶኒዮ ቤስን ስናውቅ ስለ ጎፍታ ረሕመቶ ሙኽታር ለማወቅ እንችላለን። ስለዚህ በቅድሚያ መጽሐፍ ውስጥ በገጽ 91 ላይ የተመለከተውን የእሳቸውን የአንቶኒዮ ቤስን ማንነት መረዳት የዚህን መጽሐፍ ማንነት የዚህን መጽሐፍ ደራሲ ማንነት ለማወቅ ይረዳናል። Antonio Bess and his company had 18 branches throughout Ethiopia, and the operation were run by only 350 permanent workers with capital of 40 million Ethiopian birr ይላል። ይሄ የሚገርም ነገር ነው። አንቶኒዮ ቤስ ጎግል ብታደርጉ ከነ ፎቶግራፋቸው ታገኟቸዋላችሁ። በ1950 ኦክስፎርድ በዘመናዊነት ሲዋቀር በሳቸው ዶኔሽን ነው፣ በሳቸው እርዳታ ነው፣ በአንቶኒዮ ቤስ እርዳታ ነው ኦክስፎርድ ዩኒቨርሲቲ እንግሊዝ ውስጥ የተደራጀው። እዚህ ቢስ መብራት እየተባለ እንደ ቀልድ ስንሰማው የነበረው ጅንአድ እየተባለ በመንግስት ደረጃ አሁን የሸቀጣሸቀጥ በሀገር ደረጃ የማከፋፈል ስራ ተሰጥቶት በደርግ ጊዜ በተለይ ደግሞ
ከተወረሰ በኋላ በሀገሪቱ ከፍተኛ የሆነ ምርት በመላው ኢትዮጵያ ሲያከፋፍል የነበረ ከ18 በላይ ብራንቾች በመላው ሀገሪቱ ያሉት 350 ቋሚ ሰራተኞችን ሲያስተናግድ የነበረና 40 ሚሊዮን ካፒታል የነበረው 40 ሚሊዮን በኢትዮጵያ በድሮ ብር ነው፣ በአሁኑ አይደለም። 40 ሚሊዮን ካፒታል የነበረው ትልቅ ኩባንያ ነው። ስለዚህ በዚህ ኩባንያ ውስጥ በተራ ሰራተኝነት ጀምረው በሂውማን ሪሶርስ ማኔጅመንት ከዛም በሴልስ እና በስራ አስኪያጅነት እንዲሁም መጨረሻ ላይ ደግሞ የድርጅቱን ህልውና በጣሊያን ወረራ ወቅት በመጠበቅ ለሀገር ከፍተኛ አገልግሎት የዋሉ ታላቅ ሰው መሆናቸውን ስንረዳ በእውነቱ ጎፍታ ረህመቶ ሙኽታር ምን ያህል ትልቅ ሰው እንደሆኑ እንረዳለን። እሳቸው በመሰረቱት ወይም ሲሰሩበት በነበረውና ህልውናውን ባስከበሩት የቢስ ድርጅት ውስጥ ደሴ ውስጥ ትልቅ ቅርንጫፍ ነበራቸው። በዚያ ውስጥ የስልጤ ማህበረሰብ ተወላጆች እሳቸውን ተከትለው በከተማው በስፋት ነበሩ። የኛ ጎረቤቶች፣ ጓደኛሞች በከተማው በሱቅ ስራና በተለያየ ስራ ውስጥ የተሰማሩ ጎረቤቴ ሼህ ሐሰን ያልኳችሁ በሚገርም ሁኔታ የቆዳ ስራ ነበር የሚሰሩት። ለካ ትስስሩ ከሀጂ ረህመቶ ቆዳ ስለሚልኩ ነው በቢስ በሚባለው ድርጅት አማካኝነት። ባለቤታቸው ወይዘሮ ረህመትም አስተማሪ ነበሩ። ሴቶችን በማስተማር ረገድ ሀጂ የተጫወቱት ሚና ከፍተኛ ስለሆነ የዛ ውጤት መሆን አለባቸው። ስለዚህ እሳቸውን ጎፍታ ረህመቶ ሙኽታርን እኔ በአካባቢው አጠራር ጎፍታ ኦሮምኛም ይመስላል ገራድ ብያቸዋለሁ። ገራድ ብቻ አይደለም ማኢዳም ብያቸዋለሁ። ማኢዳ ከሰማይ የወረደ መና ነው በቁርአን። እሳቸው ደግሞ ለስልጤ ህዝብ መና ነበሩ። በአንድ የጦርነት ወቅት የስልጤ ህዝብ ተከቦ መውጫ መግቢያ ባጣበት ወቅት ላይ ከንጉስ ኃይለ ሥላሴ በማስፈቀድ በሄሊኮፕተር ለተከበበው የስልጤ ማህበረሰብ ምግብ እና እርዳታ የሰጡ ታላቅ ሰው ነበሩ። በዚያ ዘመን በ1940ዎቹ በሄሊኮፕተር ምግብ መስጠትና ማደል ማለት ምን ማለት እንደሆነ የዚህ አዳራሽ አድማጭም በፌስቡክ የሚከታተልን ማህበረሰብም ሊረዳን የሚችል ይመስለኛል። ትልቅ ጥበብ ነው። ትልቅ የዲፕሎማሲ ውጤትም ነው። ንጉሠ ነገሥቱን አሳምኖ ሄሊኮፕተር አንቀሳቅሶ ለተከበበው የስልጤ ማህበረሰብ ምናልባት በዛውም መሳሪያም ሳይሰጡ አይቀሩም። ጎፍታ ረህመቶ ነጋድራስ ብያቸዋለሁ። ነጋድራስ ጎፍታ ረህመቶ የቢስ ካምፓኒ የጀርባ አጥንት። በዛ አንቆምም፣ አርበኛም ብያቸዋለሁ። አርበኛ ጎፍታ ረህመቶ የጣሊያንን ወረራ ጫካ ገብቶ መከላከል የተሻለና ቀለል ያለ ስራ ነው። ከተማ ላይ ሆኖ ግን ለአርበኞች መረጃ ማቅረብ ቢስ እንዳይወረር ከስልጤ የሰበሰቧቸውን ከመቶ በላይ የሆኑ ወታደሮቻቸውን ግቢውን እንዲጠብቁ ሲያደርጉ ያኔ በማርሻል ግራዚያኒ አዲስ አበባን ህዝብ የሚጨፈጨፍበት ወቅት አዲስ አበባ ደግሞ ንጉሱ ከሄዱ በኋላ ከፍተኛ አናርኪ ተፈጥሮ ነበረ እና በዛ ወቅት ከቢስ በላይ ትልቅ ካምፓኒ የለም። 40 ሚሊዮን ካፒታል ያለው ትልቅ ድርጅት ነው እና ለዘረፋ የተመቸ ነው። ዘረፋ እንዳይካሄድበት ወታደሮቻቸውን፣ ጠባቂዎቻቸውን ቦታ ቦታ አስይዘው ካምፓኒውንም የጠበቁ ታላቅ ሰው ናቸው። ከጦርነቱ በኋላም ከጣሊያን ወረራ በኋላም ደግሞ ካምፓኒውን ወደ ግላቸው ሳይጠቀልሉ ለባለቤቱ በታማኝነት የመለሱና ጸሐፊዎቹ የፈረንጆቹ ጸሐፊዎች ኢትዮጵያኖቹን ታማኝነት የእሳቸውን ታማኝነት በስፋት የጻፉላቸው ታላቅ ሰው በመሆናቸው አርበኛም ናቸው፣ ዲፕሎማትም ናቸው። ጎፍታ ረህመቶ በወረራ ወቅት የቢስ ካምፓኒን ከፍተኛ ንብረት ከቤተሰቦቻቸው ጋር ያስጠበቁ፣ በፈረንሳይና በእንግሊዝ እና አንቶኒዮ ባሴ በእነሱ በባለቤቶቹ የተመሰከረላቸው ሀገር ተሻጋሪ ዲፕሎማት፣
የስልጤ ህዝብ ተወካይ ቀኛዝማች ሻምሮ ጋር በመሆን የስልጤን ሉዓላዊነት ያስከበሩም ነበሩ። ከዲፕሎማሲያቸው ደግሞ የውስጥም ነው። በስልጤ ማህበረሰብ ውስጥ የሚፈጠሩ አለመግባባቶችን በነ ዩሱፍ ጎታንጎ አማካኝነት ወኪል ነበራቸው። በወኪሎቻቸው አማካኝነት የሽምግልና ስራንም ያሰሩ ነበሩ። የዘመናዊ ትምህርት አባትም ነበሩ። ሳይማሩ የተማሩ ራሳቸውን ያሰለጠኑ አዋቂ ናቸው። በ1934 በነሸህ ሰይድ መሐመድ ሳድቅና በየመናዊ ሙስሊሞች በኢትዮጵያ በአዲስ አበባ ሲኖሩ የነበሩ ኢስላሚክ ኮንኮርድ አሶሲዬሽን የሚባል ናዲ አልኢትፋቂ አልኢስላሚ የሚባል ማህበር ነበረ። ትልቅ ማህበር ነበር ያ ማህበር። ከዛ መስራችም ውስጥ አንዱ ነበሩ። የፈትህ ትምህርት ቤት በኒ መስጂድ ውስጥ የፈትህ ትምህርት ቤት እንዲቋቋምም ካደረጉ ሰውም ነበሩና የትምህርት ሚኒስቴራችንም ሆነው አገልግለውናል። የማታ ትምህርትም እንዲበረታታ ያደረጉ ታላቅ ሰው ናቸው። ተማሪዎች ደግሞ በክረምት የኪስ ገንዘብ እያገኙ እንዲንቀሳቀሱ በማድረግም ዘመናዊ አሰራር የጀመሩ ናቸው። በክረምት ወቅት ተማሪዎች እሳቸው መስሪያ ቤት ውስጥ በመግባት ያስተምራሉ፣ ስራ ይሰራሉ። ለዓመት ቀለባቸው ይዘው ይወጣሉ። 150 ብር ይከፈላቸው ነበር ተብሏል። በወቅቱ ትልቅ ገንዘብ ነው እና ይህ ሰው ጎፍታር አህመቶ ሪጃቶ የዲሞግራፊክ አርኪቴክትም ናቸው። ምን ማለት ነው? የስልጤ ህዝብ ወደ ከተማ እንዲመጣ፣ አዲስ አበባን እንዲያገኝ፣ ደሴ፣ ድሬዳዋ፣ አዳማ፣ ናዝሬት እና በሌሎች በ18 የሀገሪቱ ትላልቅ ከተሞች ተሰራጭተው ኑሯቸውን እንዲገፉና እንዲያሳድጉ ትልቅ አስተዋጽኦ ያደረጉ መሆናቸውም ለዲሞግራፊክ ፖለቲክስ ቀድመው ንቃት የነበራቸው ሰው እንደሆኑ እንረዳለን። እና በአዲስ አበባ የተለያዩ አካባቢዎች በተለይ በዚህ በተክለ ሃይማኖት አካባቢ ስልጤ ሰፈር ተብሎ የሚታወቁ ከተማዎች አካባቢዎች፣ ወደ ካራቆሬ አካባቢ እንዲሁም ፉሪ ላይ የእሳቸው ትልቅ መሬት ነበረ እና ከኦሮሞ ማህበረሰብም ጋር የነበራቸው ግንኙነት ጠንከር ያለ ነበረ። ለዚህ ነው ኦሮሞቹ ጎፍታ እያሉ በጣም በቁልምጫ ሲጠቅሷቸው የነበሩ ሰው መሆናቸውን ከመጽሐፉ ተረድተናል። እና ምናልባት የሸገር ሲቲ ኃላፊዎችም ይህንን ታሪክ እንዲረዱም እንፈልጋለን። በጋብቻም ተሳስረዋል ከኦሮሞ ማህበረሰብ ጋር በጋብቻም ከነ ቀኛዝማች ከድር ኢባ ጋርም ተሳስረዋል በጋብቻ። ከጅማ ትላልቅ ባላባቶችም ጋር በጋብቻ ተሳስረዋል። የሚገርመው ደግሞ ትልቅ አባትም የቤተሰብ ኃላፊም ጥሩ ባልም ነበሩ እና ጅማ አባጅፋር ሱልጣን ጅማ አባጅፋር እንደ ንጉስነታቸው ከጎፍታር አህመቶ ሙኽታር ጋር ትስስር ማድረግ ፈለጉና አንዲት በጣም ቆንጅዬ የሆነች ልጃገረድ በመላክ እንዲያገቡላቸው ሲጠይቁ ጎፍታር አህመቶ ሙኽታር የአልከሶ ሼህ አልከሶ ምሪት ከአንድ በላይ ሴት አያስፈልግህም አንተ አንዷ ብቁ ናት አዴራዲያ ብቁ ናት አራቱንም ተወክላለች ብለዋቸው ነበርና ንቅንቅ አላሉም እስከ ሕይወት መጨረሻቸው። ንጉስ ናቸው አባጅፋር። የእሳቸውን ስጦታ በማክበር አጊጠው አስቡበው መልሰውላቸዋል እና በአባትነትም በባልነትም የነበራቸው ሚና እጅግ በጣም ለየት ያለና የሚያስደንቅም ሆኖ አግኝተነዋል። እንግዲህ ምናልባት ይህ ታላቅ ሰው በዚህ መድረክ በዚህ በወፍ በረር መንገድ ብቻ አናዋሳቸውም። ቃል የምገባው ነገር ምንድነው? ባሉን ብሔራዊ ሚዲያዎችም ሆነ ኢስላሚክ ሚዲያዎች
የዚህን ታላቅ ሰው አስተዋጽኦና ማንነት ለሀገር በትምህርት፣ ለሀገር በንግድ፣ ለሀገር በአርበኝነት በዲፕሎማሲ የዋሉትን ታላቅ አስተዋጽኦ ለአዲሱ ትውልድ ለማስተዋወቅ በዚሁ አጋጣሚ ቃል እየገባሁ መድረኩን እለቃለሁ። አመሰግናለሁ። በጣም ነው የማመሰግነው። እኔም እነዚህ ሁለት ታላላቅ ምሁራን ከተናገሩ በኋላ መናገር በራሱ በጣም ከባድ ቢሆንም ነገር ግን ስለ ጎፍታ ረሃመቶ ገና ትውልድ ወደፊት እየተቀጣጠለ የሚናገረው የሚያወሳው ታሪክ ስለሆነ እሱም በድፍረት ስለምናገረው እና እዚህ መጽሐፍ ላይ ራሱ ኢትዮጵያ ውስጥ አድርጓቸው ነው ዲዛይነሩ የሰራውና ከስልጤ የሚነሱም የኢትዮጵያ ታላቅ ባለውለታ የሆኑ ታሪካቸው አንዴ ተጀምሮ ምናልባት ሰውነቱ ዝሎ ብቻ በእንቅልፍ ካልወደቀ ታሪኩ በጣም የሚመስጥ መጽሐፍ ነውና ይሄን መጽሐፍ ላዘጋጃችሁ ለና አብዱል ፈታህ ትልቅ ምስጋና ይገባችኋል። በጣም ትልቅ ምስጋና። ይሄ መጽሐፍ በታላላቅ ምሁራን የያዘው ይዘቱ ተነግሯል። ከዛች ቦታ ከቤተሰቦቻቸው ታሪክ ጀምሮ በኢትዮጵያ ውስጥ እንዴት እንደናኙ መጽሐፉ ያሳየናል። እና ምንድነው ታዲያ የዚህ መጽሐፍ ፋይዳ ለኢትዮጵያ ታሪክ፣ ለኢትዮጵያ ስነ ጽሑፍ፣ ለኢትዮጵያዊነት የሚያበረክተው ምንድነው የሚለውን ነው ማየት የፈለኩት። ይሄ መጽሐፍ ከያዛቸው ትልልቅ ጉዳዮች አንዱ የታሪክ ክፍተቶችን መሙላት ነው። በኢትዮጵያ ውስጥ አብዛኛው ታሪኮቻችን በሰሜን ኢትዮጵያ ላይ የሚያተኩሩ ናቸው። ብዙ ደራሲያን፣ ጸሐፊያን ወደዛ አካባቢም ስለዘመቱ ስለሄዱ ከዚያም አካባቢ ስለሆኑ የመካከለኛው ምስራቅና የደቡብ ኢትዮጵያ ውስጥ የነበሩ በዚህ በፋሺዝም ወረራ ወቅት ሆነ ከዛ በፊትም ከዛ በኋላም በዛም ብዙ ታሪኮች ተጽፈውልን አናገኝም። ስለዚህ ይሄ መጽሐፍ በኢትዮጵያ የታሪክ አጻጻፍ ውስጥ አንድ ትልቅ ክፍተት የሞላ ስለሆነ አብዱል ፈታህ እግዚአብሔር ይስጥህ፣ ተባረክ። ሌላው የዚህ መጽሐፍ ማስተማሪያ ትጋትን ያሳያል። የደራሲውን ትጋት በዚህ መጽሐፍ ውስጥ ይህን ታሪክ ለመጽሐፍ ታሪክ ቃለመጠይቅ ብቻ እያደረገ አይደለም የጻፈው። እጅግ በርካታ ማጣቀሻ የኢትዮጵያን የታሪክ ጸሐፊያንን ስራዎች፣ መጽሐፍትን በማንበብ ሚዛናዊ ለማድረግ ከፍተኛ ጥረት አድርጓል። ከፍተኛ ጥረት። በዚህም በጣም የተሳካለት ጸሐፊ ነው። አመስግኖት። በጣም በኢትዮጵያ ስነ ጽሑፍ የታሪክ አጻጻፍ ውስጥ ትልቅ አሻራ አስቀምጧል። ብዙዎቹ የታሪክ በተለይም ኦቶባዮግራፊ ወይም ደግሞ የግል ታሪካቸውን የጻፉ ሰዎች እንደገናም ደግሞ የታሪካቸው የተጻፈላቸው ሰዎች በአብዛኛው እንዲህ አይነት የማጣቀሻ ሬፈረንስ ቡክስ፣ ኒውስፔፐርስ፣ ማጋዚንስ እንዲህ ተፈልገው ተሟልተው ስላልሆነ አብዱል ፈታህ የሄደበት ርቀት በኢትዮጵያ የታሪክ አጻጻፍ ውስጥ አንድ ትልቅ ማስተማሪያ ነው። ተባረክ። ሌላው ይሄ መጽሐፍ የትውልድ አራያን መቅረጽን ያስተምራል። በየትኛውም ክልል ይወለድ ኢትዮጵያ ውስጥ ወይም ከኢትዮጵያም ውጭ ይሁን አንድ ኢትዮጵያዊ ከትንሽ መንደር ተወልዶ አድጎ ትልቅ ደረጃ ላይ ራሱን ለትልቅ ወግ ማዕረግ ሲያበቃ ለሀገር አለኝታ ሲሆን፣ ለሕዝብ አለኝታ ሲሆን ያሳያልና
ለጎፍታ ቤተሰቦች፣ ለልጅ ልጆች፣ ለስልጤ ህዝብ፣ ለኢትዮጵያ ትልቅ አራያ የሚሆኑ ስለሆኑ አራያነትን ስለሰጠን አሁንም ይህን ደራሲ አመስግኑት። ሌላው ሐቀኛ ጸሐፊነትን ያሳያል። በጣም ሐቀኛ ጸሐፊ ነው። ምክንያቱም ለምሳሌ በአፈ ታሪክ የሰማቸውን ነገሮች ከእውነታው ዓለም ለመፈለግ ሚዛናዊ ለመሆን በጣም ይጥራል፣ ተሳክቶለታልም። ስለዚህ አንዳንድ ጸሐፊያን በሆነ ዝንባሌ ውስጥ ሲገቡ እናያለንና በተቻለ መጠን ሚዛናዊ ሆኖ ስላስተማረን ጥሩ ማጣቀሻ መጽሐፍ ሆኖልናል። በዚህም እጅግ አመሰግነዋለሁ። ይሄ ታሪክ አጨብጭቡ። በመጨረሻም ይሄ የጎፍታ ራህመቶ ታሪክ ይሄ የሀገር ፍቅር ቲያትር እንግዲህ የሀገር ፍቅር ማህበር ተብሎ ቀደም ብሎ በአርበኞች እነሱን በመሳሰሉ ታላላቅ አርበኞች የታሰበ የሀገር ፍቅር ማህበር በኋላ ወደ ቲያትር ቤት የተቀየረውና እዚህ ዛሬ የተሰባሰብንበት ከብዙ የኢትዮጵያ አርበኞች መካከል አንዱ የእሳቸው አሻራ ያለበት ስለሆነ ይሄ መጽሐፍ ወደ መድረክ ተቀይሮ የእሳቸው ታሪክ የእሳቸው ማንነት በቲያትር መልክም እንዲቀርብ ጥረት መደረግ አለበት። ሀገር ፍቅሮች ይሄን መስራት አለባቸው። ሌላው እስላማዊ ቅርሶች በጣም ከሰጠን መጽሐፍ አንዱ ይሄ ነው። ኢትዮጵያ ውስጥ እንደምታውቁት የረጅም ዘመን የእስልምና ታሪክ ከጅማሮ ጀምሮ ከህሳቤው ጀምሮ እስካሁን ድረስ በጣም ብዙ ታሪኮች እያሉን በመጽሐፍ መልክ ማውጣት፣ በሙዚየም መልክ ማምጣት፣ መነጋገሪያ ማድረግ፣ ማዕከል ማድረግ ብዙ አልተሰራም። ስለዚህ ይሄ መጽሐፍ ብዙ ታሪኮችን ስለሚሸፍንልን ጣትን ቁርጥማት አይንካው፣ ወደፊትም ብዙ ጻፍልን ነው ብለው እጅግ አድርጌ ነው የማመሰግነው። እንግዲህ ያው መጽሐፉን በተመለከተ ምሁራዊ እይታቸውንና አስተያየቶቻቸውን ያቀረቡት ሁላቸውም ባቀረቡት ነገር እንደተደሰታችሁ ተስፋ አደርጋለሁ። ከፍ ያለ ምስጋና አቅርቡልን ለምሁራኖቻችን። ሰው በዘመኑ የሚገባውን ስራ ሲሰራ ታሪኩ አይሞትም። የሚነሳበት ጊዜ የሚወሳበት ጊዜ ሊለያይ ይችላል እንጂ በጊዜው ስራው ሳይወሳለት ስራው ሳይነገርለት የሚቀር ታላቅ ስራ የሰራ ማንም የለም። ጎፍታ ራህመቶም በዘመናቸው ላበረከቱት በዘመናቸው ለሰሩት ታላቅ ስራ ጊዜ ሆኖ ሁኔታዎች ፈቅደው እነሆ ዛሬ እንድናመሰግናቸው ሆኗል። እኔ አደራ ምለው እናንተን የምጠይቀው የዚህ ቤት ኃላፊነት የሁላችንም ነውና ለትውልዱ መሻገር አለበት፣ ሰው ጋር መድረስ አለበት፣ ወጣቶች ማንበብ አለባቸው። ትውልዱ ጎፍታ ራህመቶን ማናቸው ብሎ መጠየቅ የለበትም፣ እንዲህ ናቸው ብሎ መናገር መቻል አለበት። ያ እንዲሆን የሁላችንም ኃላፊነት ነው የሚሆነው። አሁን ዛሬ አሊ መሀከላችን አለ። ይሄንን አንድ ለየት ያለ ስራ ማስመከ አሊ ኑር ጎፍታ ራህመቶን በተመለከተ ከዚህ ቀደም አዘጋጅቶት የነበረ ስራ አለና እሱን ብንጋብዝ እንላለን። እሱን ነው የምንጋብዘው። አሊ ኑር አክብሮን እዚህ ስለመጣ ከልብ አድርገን እናመሰግናለን። አጨብጭቡለት በድጋሚ። እሱን እንጋብዛለን። ቅድም ቃል ገብታችሁልኝ ነበር አይደለ? ቃል ገብታችሁልኝ ነበር አይደል? መጽሐፉን እናደርሳለን ብላችሁኛል ነበር። አይ ሀሳባችሁን ቀየራችሁ መሰለኝ። በዚህ በኩል ያላችሁ ተዋላላችሁ፣ ተቀብለናል ብላችሁኛል። ስለዚህ ከአሊ ኑር ሙዚቃ በኋላ በጋራ አንድ ታሪክ እንሰራለን። ይሄንን ታሪክ የሚሰራ ሰው እውነት እላችኋለሁ የጎፍታ ራህመቶ ምስጋና አይደለም፣ ትውልድ የማዳንና ኢትዮጵያዊነትን የማጽናት ስራን ያስቀጠለ ታላቅ ሰው ብለን እዚህ ጋር ማዕረግ እንሰጠዋለን። ለዛ ተዘጋጁ። አሊ ኑርን ልጋብዝላችሁ። እሺ፣ ሙዚቃው ከመጋበዝ በፊት ትንሽ ሙዚቃውን የሰራበት ሁኔታ ነገራችሁና ስለ ጎፍታ በጣም ከሽማግሌዎች የረዘመና ባህል የሆነ ታሪክ እሰማ ነበርና
በሰማሁኝ ጊዜ ስለሳቸው የተሰራ ፊልም ካለ ፊልም ፈለኩኝ የለም፣ ዶክመንተሪ ፈለኩኝ የለም፣ መጽሐፍ ፈለኩኝ የለም። ስለዚህ ይህን ያህል ባህርን ያህል የአንድ መንግስት ያህል ስራ የሰሩ ሰው እንዴት ፊልም አልተሰራላቸውም? እንዴት መጽሐፋቸው አልተጻፈም? ወይስ በሙዚቃ ወይስ በሆነ ዶክመንተሪ ነገር እንዴት የለም በሚል እኔ ራሴ ከሽማግሌዎች በርካታ ታሪኮች ከሰማሁ ወዲህ የእርሳቸውን ታሪክ ግጥም ጽፌ ወደ ዜማ ገባሁኝ። ግን ያን ሁሉ የሰማሁትን ነገር ወደ ዜማ አምጥቼ ለመስራት ሽማግሌዎቹ እንኳን ይቀበሉኝ፣ ወጣቶቹ እንደው ልብ ወለድ ይመስላል ታሪኩ ከመስፋቱ የተነሳ አንኳር የሆነችዋን ዜማ ሰራውኝና የውጭ ሀገር ሙያተኛም የሀገር ውስጥ ሙያተኛም አማክሬ በምን አይነት ዜማ መሰራት አለበት፣ ህፃናትም አዋቂም ሊሰራው በሚችል መልኩ ለስለስ ያለ ዜማ ሆኖ ሙዚቃ ያልበዛበት ታሪኩን ሊያስተምር ትውልድ ሊማርበት የሚችል የሆነ ስራ ሰርቼ በሶሻል ሚዲያ ከተለቀቀ በኋላ እጅግ በጣም አስገራሚ ነገር ገጠመኝ ማለት ነው። ሀጂ ጎፍታር አህመቶ የቤተሰባቸው ብቻ ሳይሆን ለካ የመላው የሙስሊሙም የክርስቲያኑም በእያንዳንዱ ቤት ታሪካቸው የሚነገር ግን በዶክመንት ያልመጡ በሰው አፍ የሚነገሩ ነበርና ያን የወጣውን ሙዚቃ ከሰማ ወዲህ ከመላው ዓለም ነው ኤርትራውያን ሳይቀሩ ሙስሊም ክርስቲያን ሳይቆን ከአውስትራሊያ፣ ከአሜሪካን፣ ከእንግሊዝ፣ ከአረብ ሀገራት እንኳን ታሪካቸውን አነሳ የሚል እጅግ በጣም የሚያበረታታ ነገር ነው ነገሩኝ። ከዛ በኋላ ደግሞ የልጅ ልጃቸው ኢንጂነር ሸረፈዲን ልጃቸው ደግሞ ኢትየዛራ ዶክተር ታህያ ሌሎቹም በርካታዎቹ ስራውን በመስራታቸው መደሳታቸውና ሸረፈዲን እንደው እኛ መጽሐፍ ሞክረን ነበር፣ ግን ወጣቱ ትውልዱ አሁን ዘመኑ ትንሽ ሙዚቃ እየሰማ ታሪክ የሚማርበት ዘመን ነው፣ አሳጠረ አቀረብከልን እናመሰግናለን ብለውኛል። ኢትየዛራ ደግሞ በየጊዜው እያደመጡት መሆናቸውና የአባታችን ታሪክ አነሳህልን የሚል ምስጋናቸውን ገልጸውልኛል። እንትና ዶክተር ታህያም ቢሆን መላው ቤተሰቡ ከተለያየ ሀገር ደውለው አናግረውኛልና ይህ መጽሐፍ ግን በእያንዳንዱ ስልጤ ቤት መግባት አለበት። አሁን የመጣው ራሱ ያሳፍራል። ዋጂው ጠንከ ዋጂ አቻሌን አልፈዱያን ፈዱያን ይውድ ዋጂው ጠንከ ዋጂ አቻሌን ፈዱያን ከጎፍታ በላይ ለስልጤ አስከታይ ማንም የለም። በዲን በኩል አስተምረዋል፣ በንግድ በኩል አስተምረዋል፣ በጀግንነት በኩል አስተምረዋል። አሁንም አሳፋሪ ነገር ነው። ስቴዲየም ይሁን ሌላ ቦታውን በሰፊው መቀጠል አለበት፣ ወይም ደግሞ መጽሐፉ በእያንዳንዱ ቤት መግባት አለበት። አመሰግናለሁ። ኢትዮጵያን አለቆን ኢትዮጵያን ቄሮን ስልጤን ሀደኖን ባፋ መዋልኩ ዲና ሙቂሩ አፍሩ ባሎን ጎፍተራ መጦ ሙክታር ጎፍተራ መጦ ሙክታር ኢትዮጵያን አለቆን ኢትዮጵያን ቄሮን ስልጤን ሀደኖን መዋልኩ አዳም ቂሩ አትፍሩ ባሎን የዋጂ ዋጂ የስልጠን ገፋ የኢትዮጵያ አቦት ጎፍታር አህመቶ ኑዲን ትግራይ ላድወን ምንሻር የባዲ ሙራ ለአምስት ዘመን ፎቅ በባሉ ጎፍታር አህመቶ ባሌ አልኪቼ አለውሽ ባሎ መዲነት ቆድሚም ባደንን ቄሮን ኢትዮጵያን ቄሮን አድዋይ ተጦኛን የሄድ ሙራ ባለን ይመጦን ኢንካሌዊ ዋጂ አይቲ ቀበት ቤት ኢንካሌዊ ዋጂ አኩም ሊሸሌ ኢንካሌዊ ዋጂ አይቲ ቀበት ቤት
Kalewi baji aiti kabatme Kalewi baji akum lishale Gofta rahmato Ethiopia abo Ethiopia abo ቤተሰቦቻቸው የፈረሙበት ደራሲውም ጭምር የፈረሙበት ነውና የዚህ መጽሐፍ መነሻው ስንት ሊባል እኔ በነገራችን ላይ ለመጽሐፍ ዋጋ ሲወጣለት አልወድም መጽሐፍ በዋጋ የሚተካ ስላልሆነ ማለት ነው እንደው ዝም ብዬ ጋራድ እዚህ ስላሉ ይሄን ያህል ይበሉና ዋጋ ይስጡት ዋጋ እንዲያወጡለት ሳይሆን እንደው መጽሐፉን የሚዩት እሳቸው ይወትና ይሄን ያህል ቢሆን ጥሩ ነው ይበሉንና ከሳቸው መነሻ አድርገን እንቀጥላለን ምን ያህል ይሁን ይህ መጽሐፍ ዋጋው ውስጥ ያለውን ነገር አውቀዋል አይ ቀደም ሲል አይተውታል ከግማሽ ሊጀምሩ ነው እንግዲህ ጋራድ ያዛል ኢንጂነር እስቲ የሚሉትን እንስማ ወደ ኢንጂነሩ ያው ታላላቅ አባቶቻችን በዘመናቸው ከራሳቸው በላይ በርካቶችን ያሳትፋሉና ኢንጂነር ምን እንደሚሉን ያውቃሉ ግን እሳቸው ዋጋ ያውቃል የደራሲያንን ዋጋ ያውቃል የጥበብ ስራዎችንም ዋጋ ያውቃል ብለዋል ጋራድ እስቲ የተከበሩ ኢንጂነር ሙኒር ምን ይላሉ 10 ሰው ፈርሞበታል ኢንጂነር መነሻ ይሁንና 300,000 ብር መነሻ ሆኖ ይቀጥል ሰው እጅግ በጣም አድርገና መሰግን ጋራድ እንግዲህ አሉ 300,000 ብር አሉ ኢንጂነር ያ አባት ቀስ ብሎ ነው የሚናገረው 300,000 ብር ይላል ጥበቡ በለጠ ስለ መጽሐፍ በጣም ብዙ ያውቃል በታሪክም ታውቁታላችሁ የታወቀ ጋዜጠኛ ነው በመጽሐፍት ዓለም ትልቅ ዋጋ ነው 300,000 ብር ታሪካዊ ነው ብሏል እንግዲህ ጋራድ ደግሞ የለም 300,000 ብር አይበቃውም የሚል ይመስላሉ ማይኩን ይዘዋል እሺ 300 የጋራድን ታሪክ ስለማውቅ አሁን ቁጥር መጥራት ይቸገር ነው 300 አሉ ከዚያ በኋላ ያለውን መጥራት ይቸገራለሁ እሺ 301,999 ከ99 ሳንቲም 301,999 ብር ከ99 ሳንቲም ብለዋል የእሳቸው ጥሪ 301,000 ብር 999 ብር ከ99 ሳንቲም ብለዋል ለመጀመሪያ ጊዜ ያገኘኋቸው ባለፈው ትንሽ መውዛግብ ተፈጥሮ ነበር አንድ መጽሐፍ ላይና ያንን ነገር ነው ያስታወሱት አስናቀ ምን ትላለህ
ድገሙ ያሁኑ ቁጥር እኔ አንዱ አልሙላት እንዴ ጋራጅ 302,000 ሲሆን ይቀላል ብዬ ነው። 301,999 ብር ከ99 ሳንቲም ጋራድ ውስጥ። በነገራችን ላይ መስሪያ ቤቱ ጎረቤቴ ነው እና ለአካባቢያችንም ጥላ ነው፣ ከለላም ነው፣ ጠባቂያችንም ነው እና በጣም ነው የምናመሰግነው። ወደፊት እንደርሱ ያሉ ታሪኮች ደግሞ ተጽፈው ተመልክተው ማየት እፈልጋለሁ። ጥቤ ምን ትላለህ? ልዩነቱ በጣም ጠባብ ስለሆነ በከፍተኛ ደረጃ ማደግ አለበት። ጥሩ ነው። የጥሬ በከፍተኛ ደረጃ ማደግ አለበት ይላል ኢንጂነር ሙኒር። እርሱ ያደረጉት ነገር ታላቅ ነገር ነው። ግን 400,000 ብር ብለዋል። 400,000 ብር ኢንጂነር ሙኒር። በነገራችን ላይ ኢንጂነር ሙኒር በሪል ስቴት ቢዝነስ ውስጥ ያሉ ናቸው። እመጣለሁ ወደዚህ። 400,000 ብር ለ400,000 ብር አጫውጭው እንጂ አምና ምን ጨምረው ነገር አለ? አሚና እሺ፣ አሚና አይደርስም ማይኩና እባክሽ ወደዚህ ላስቸግርሽ። 400,000 ብር እያሰባችሁበት መጽሐፍ የዚህ መጽሐፍ ዋጋ ብቻ ነው ማሰብ የሚያስፈልገው። የት ነው እየተዳረሰ የሚኖረው? በ400,000 ብር ለስንት ሰዎች መጽሐፍ እናዳረሳለን የሚለውንም ማሰብ። እሺ አመሰግናለሁ። በመጀመሪያ በዚህ ትልቅ ታሪካዊ የመጽሐፍ ምረቃ ዕለት በመገኘቴ በጣም ደስ እያለኝ ትውልድ ላይ ለማሻገር ታሪኩን መድረስ አለኝ እና እኔም ትውልድ ላይ የማሻገር ስራ እየሰራው ስለሆነ ለተማሪዎች ማድረስ ስላለብኝ 500,000 ብር እኔ ወስደዋለሁ። አሚናት 500,000 ብር ብላለች። በጣም የሚገርም አንዱን መጽሐፍ የሚገርም ነው። አይ ኢንጂነር እየደወሉ ነው። ኢንጂነር እየደወሉ ነው። ጋራድም እያወሩ ነው። 500,000 ብር እንኳን ደህና መጣችሁ። ደሴ ውስጥ የሂፍዝ ማዕከል የተማሪዎች የማስተማሪያ ማዕከል አላት። አሚናት በአባቷ ስም ትልቅ ስራ እየሰራች ያለች እህታችን ነች። 500,000 ብር ብላለች አሚናት። እኔ ጋራድን እያየኋቸው ስለሆነ ፊት ለፊት ነው ያሉት። 501,000 ብር አይሉን ጋራድ 1,000,000 ቢሉ ነው መሰለኝ። እሺ በቁጥሩ በጣም ስላስቸገርኳችሁ ይቅርታ። ለሂሳብ እንዲመች በአጭር ቋንቋ 500,000 ገብቷል። ጋራ ገብቷል እንዴ? 500,000 ገብቷል። እሺ 50 ልጨምርበት። 550,000 ብር 550,000 ብር ለጊዜው ብለዋል ጋራድ። 550,000 ብር አሚናት ተበልጠሻል። በ50,000 ብር 550,000 ብር አሚናት። ያው ወጣቶችና ልጆችን የያዘ ሰው የትም አይሄድም። እሺ አሚናት 600,000 ብር አሚናት 600,000 ብር ታሪካዊ ነው። 600,000 ብር ጋራድ ከኢንጂነር ሙኒር ጋር እየተመካከሩ ነው። ምን ሊመጣ ይሆን? ጥበቡ ለ300,000 ብር ለመጽሐፍ መጀመሪያ ዋጋ መውጣቱ አስገራሚ ነው ብሏል። አሚናት 600,000 ብር ይገባዋል ብላለች። ይህንን ታሪካዊ መጽሐፍ ኢንጂነር በጣም እየተነጋገሩ ስለነበረ ወዴት ይደርስ ይሆን? ነገሩ አጓጊ ሆኗል። ይሄ በነገራችን ላይ ትውልዱ ቀላል ትውልድ እንዳይመስላችሁ። የዚህ ዘመን ወጣት ቀላል ሰው አይደለም። ለ5 እና ለ600,000 ወደ ኋላ ሚል አይደለም። እንደ ሙኒር ያለ ሰው ደግሞ በደንብ ነው የማውቀው እኔ። ለማንኛውም 600 ሳልጨርሰው አሚና ትመጣለሁ። ሙኒር 600,000 ብር ላይ እንጨምራለን እንሄዳለን ብለን እያልን ነበር። ግን ባባ ምን ብሏል? እኔም አንተም ብሩን እንክፈል፣ አሚናት ከፍላ ትውሰድ፣ እኛም የለየትነውን እንስጥ ብለዋል። ዋው በጣም አስገራሚ ነገር። እሺ ገራድ 500,000 ብሩን እኔ እሰጣለሁ። አንድ ጊዜ አሚናት ሴት እህታችንን ብዙ እኔም ሆነ ሙኒር ሌላም ልጋፋ የፈለገ ካለ ከዚህ በላይም ወደ ላይ እንዳይልባት እኛ ለእህታችን ቅድሚያ እንሰጣታለን፣ እድሉን እንሰጣለን። እስካሁን ድረስ በመሸነፍ እና በማሸነፍ መካከል በብዙ ቦታ ተሳትፈው አሳይተናል። እንደዚህ አይነት የህዝብ ማዕከል አቅም
ምናልባት አቅሟን እሷ ነው የምታውቀው። ይሄ ደራሲ በጣም የደከመበት የለፋበት ሌላውም ሰው የደከመ ስለሆነ እኛ እሷ ጨረታውን በስምምነት ከኢንጂነር ሙኒር ጋር ተነጋግረን እኛ በራሳችን ቅድም ሙኒር እንዳለው 500 ሺህ 1 ሚሊዮን ብር እንሰጣለን። በአጠቃላይ ከ600 ጋር 1600 የሚለው ያስማማናል ወይ የሚለውን በአጠቃላይ ይህ መጽሐፍ በዛሬው የጨረታ ስርዓት መሰረት 1,650,000 እና በዚህ ተስማምተናል። መጽሐፉ ለማን ይሰጣል? ለአሚናት። አሚናት ወደ መድረክ ትመጫለች። ሙኒር አሰላሙ አለይኩም ልማም ከመምጣታችሁ በረካ ኑራችሁ ረዥም አላህ ያድርገው። ልጆቻችሁን ዳባባት ሳል ያላህ ያድርግላችሁ። የወለዳችሁትን የበረካ አላህ ያድርገው። ኑራችሁ ረዥም አላህ ያድርገው። ስለመጣችሁ በጣም አላህ ይስጥልኝ። በረካ ዶክተር ሰላም አለይኩም። ወላሂ በጣም ያስደሰታችሁ አክብራችሁ ይህን ፕሮግራም ላይ በመገኘታችሁ በጣም ደስ ያለኝ። ይህንን አላሰብኩም። ወላሂ ትልቅ ዝግጅት ነው የተደረገው። አላህ ያክብርልኝ። ጸሐፊ ትፈታ ያደረገው ንጹህ ጽሕፈት በጣም ትልቅ ነገር ነው ያደረገው እና በጣም ያስደሰተኝ እና ሙስጠፋ አሚናትን በጣም የማመሰግነው። ኢንጂነር ሙኒርን በጣም አመሰግነው። ወጪውን ችለው ወደፊት ደግሞ የአህመቱን የታሪክ የሚተርክ ሙዚየም እሳቸው ታሪክ በተለይ ደግሞ አሊሞንን እና ደግሞ ማንም ሳይጠይቃቸው በራሳቸው ተነሳስተው የተደረጉት ታሪክ ገብቷቸው ይህንን የመሰለ ታሪካዊ ዝግጅት በማዘጋጀታቸው በመሳተፋቸው በጣም ነው የማመሰግነው። አላህ ይስጥልኝ። ዶክተር ከለባል እናመሰግናለን። እጅግ ያክብርልን። ዜግዜ ስለማለት እንወዳለን። የግርማዊ ቀዳማዊ ኃይለ ሥላሴ ፋውንዴሽን ተወካዮች ትላሉ። የግርማዊ ቀዳማዊ ኃይለ ሥላሴ ፋውንዴሽን ተወካይ መካከላችን አሉ። እሳቸው ወደዚህ ጋብዛለን። በክብር ጋብዙልኝ። አድማማቱ የግርማዊ ቀዳማዊ ኃይለ ሥላሴ ዘመነ መንግስት ታላቅ የሆነውን ስራ የሰሩ በሀገረ መንግስቱ ታሪክ ውስጥም የራሳቸውን አሻራ ያሳረፉ ናቸውና የግርማዊ ቀዳማዊ ኃይለ ሥላሴ ፋውንዴሽን ተወካይ ማዕከላችን ይገኛሉ። እሳቸውንም በክብር እናመሰግናለን። እሺ፣ በአጠቃላይ ለማመስገን ነው የምፈልገው። በጣም ነው ደስ ያለኝ እዚህ በመገኘታችሁ። ለዚህ በመብቃቴም በጣም ነው ደስ ያለኝ። የመጨረሻው ሀሳብ የሆነው የግርማዊ ቀዳማዊ ኃይለ ሥላሴ ፋውንዴሽን ተወካይ አቶ ንጉሴ አጭር ሀሳብ እንዲያደርጉ ነው። ምክንያቱም ዶክተር ቅድም ትልቅ ነገር አንስተዋል። የሀጂ ረህመቱን ጉዳይ ወደ ሚውዚየምነት ማሳደግ፣ የሚነገር የሚወራ የሚወሳ ታሪክ እንዲኖራቸው ማድረግ ላይ ስራ መስራት አለብን ብለዋል። ፋውንዴሽኑ ደግሞ በርካታ ስራዎችን ይሰራል። ከዚህ ጋር ተያይዞ ሀሳብ እንዲሰጡን አቶ ንጉሴ ንጋብዝና በቀጥታ ወደ መጽሐፍ ምረቃቱ እንሄዳለን። እንደምን ዋላችሁ። አሁን ከ6 ሰዓት በኋላ ሆኗል። ሁላችሁም በፕሮቶኮል ማዕረጋችሁ እንኳን ለዚህ ታላቅ በዓል በሰላም መጣችሁ። የግርማዊ ቀዳማዊ ሥላሴ መታሰቢያ ፋውንዴሽን አንዱ ትልቁ ስራው ታሪክን ማስቀጠል ስለሆነ አንድ ነገር የተማርኩት አለ። ዛሬ አንድ ሁለት ነገሮች የተማርኩት አለ። አንደኛ የታሪክ ምሁራን ወይም ጸሐፊዎች የሆናችሁ ሰዎች ታሪክ ጅረት ነው። ያ ጅረት እንዲቀጥል እንዲህ አይነት እየፈለፈሉ ታሪክን ማውጣትና ለሕዝብ ማስረዳት እውነትነቱን መግለጽ ነው። ሁለተኛው ደግሞ ግርማዊ አፄ ኃይለ ሥላሴ በተናገሩበት ጊዜ ሀገር የጋራ ነው፣ ሃይማኖት የግል ነው የሚለውን ዛሬ የምናየው ነገር ነው። በታሪክ
ይቺ ሀገር እዚህ የደረሰችው በአንድ ሃይማኖት፣ በአንድ ጎሳ፣ በምንም አይደለም የጋራ ስለሆነች ነውና ይሄን የጋራነትን ዛሬ ተምሬያለሁኝ። ይህንን መጽሐፍ ለደረሱት ደራሲ እጅግ አመሰግናለሁ። እኛ በበኩላችን ታሪክ ማስቀጠል ስለሆነ የምናደርገው በየዩኒቨርሲቲ ያሉ ተማሪዎችን የእውቀት ኖሯቸው ግን በኢኮኖሚ ምክንያት በጣም የታገሉ የሚማሩትን ተማሪዎች ለሀገር ለማፍራት ስለሆነ በዚህ ነው ታሪክ የምናስቀጥለውና በዚህ ፕሮግራም ውስጥ የዚህ ቤተሰብ አባላት አውቀውት ቢሳተፉበት በሀጂ ራህመቶ ስም ልጆች ስኮላርሺፕ ሰጥተን ታሪካቸውንም ከታሪኩ ጋር አስተሳስረን ወደፊት ለመቀጠል እንሞክራለን። እንግዲህ ወደፊት ብዙ አልናገርም። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እናመሰግናለን። እንግዲህ ለጸሐፊ አብዱልፈታህ ምን ይገባዋል ከእርሳስና ከወረቀት እንዲለያይ ይኸው ላፕቶፕ አምጥቼለታለሁ ከአሜሪካ ምኞቴ ነው ያለው ነውና አሁን በደስታ ደራሲ አብዱልፈታህ ለየት ያለ ላፕቶፕ እንግዲህ ዋጋውን አንናገርም። በዚህ ጊዜ ከአሜሪካን የመጣው ለየት ያለ ነገር ተበርክቶለታል። እጅግ አድርገን እናመሰግናለን ዶክተር ተህያ። በተጨማሪ ደግሞ የዋሽንግተን ዲሲ የስልጤ ማህበር የሀጂ ራህመቶን ሬኮግናይዝ በማድረግ in recognition of your outstanding service contribution and achievement in supporting all Ethiopians regardless of their background, jurisdiction. Your remarkable efforts in advancing the development access of Insulte people are especially appreciated. ማለትም ሀጂ ራህመቶ ለሀገሪቷም ሆነ ለብሔረሰቦቻቸው ላደረጉት አፕሪሺዬሽን ይሄንን አዋርድ ሰጥተዋቸዋል። እጅግ አድርገን እናመሰግናለን። ትልቅ ነገር ነው። በተጨማሪ ደግሞ የአትላንታ የስልጤ ማህበር ደግሞ እያንዳንዷን መጽሐፍ $100 በመግዛት ሰፖርት አድርገዋል። ትልቅ ነገር ነው። እጅግ አድርገን እናመሰግናለን። እኔ ብዙ መጽሐፍ መርቄያለሁ። ምርቃት ፕሮግራም ላይም ተገኝቻለሁ። እንደ ዛሬ በጣም የተለየ ምርቃት ስርዓት ገጥሞኝ አያውቅምና ከፍ ያለ ምስጋና አቅርቡልኝ። ሌላ ሰርፕራይዝ እንገራችሁ። ጋራድ ሙስጠፋ ዛሬ ተገኝተው የማይሆን ምንም ነገር የለምና ስልጤ ዞን ላይ ለሚገኙ 43 ትምህርት ቤቶች ለእያንዳንዳቸው 10 መጽሐፍ ጋራድ ሙስጠፋ ገዝተዋል። ከፍ ያለ ምስጋና። በመሃላችን የስልጤ ዞን የትምህርት ተወካዩ ስላሉ እዚሁ ጋራድ ሙስጠፋ ያስረክቡልናል። ቀደም 550 ሺህ ብር አግዘዋል። አሁን ደግሞ 10 መጽሐፍ ለ43 ትምህርት ቤት በአጠቃላይ 430 መጽሐፍ ገዝተዋል። የስልጤ ዞን ተወካይ ማዕከላችን አሉ። ጋራድ ሙስጠፋ እዚህ መጥተው ያስረክቡልናል። ለሃይራንዚ ሌላው ደግሞ አስገራሚ ነገር ሃይራንዚ ሃይስኩልን አብዛኞቹ ታውቃላችሁ ብለን እናስባለን። በየአመቱ ሙሉ በሙሉ ተማሪዎችን ወደ ዩኒቨርሲቲ የሚያሳልፍ በስልጤ ዞን የሚገኝ ትምህርት ቤት ነው። ለሃይራንዚ ስኩል ደግሞ 150 መጽሐፍትን እንደዚሁም ቃል ገብተዋል። እጅግ አድርገን እናመሰግናለን። እነዚህ ሁለት ባለሀብቶች በመጽሐፍት በአርት ስራ ላይ በተደጋጋሚ አስተዋጽኦአቸውን እያበረከቱ ነው። ትልቅ ስራ እየሰሩ ነው። ኢንጂነር ሙኒርና ገራድ ሙስጠፋ በተደጋጋሚ ትልቅ ስራ እየሰሩ ነው። እባካችሁ ሁሌ እነዚህን ሰዎች ማስቸገር የለብንም፣ ግን ታላቅ አክብሮት፣ ታላቅ ምስጋና አቅርቡልን። እኔ ይሄ ነገር ሲረከብ እናንተ ቁጭ ብላችሁ ማየት አለባችሁ ብዬ አላስብም። ከመቀመጫችን ሁላችንም ተነስተን ከፍ ባለ ምስጋና ጋራድ ሙስጠፋንም ኢንጂነር ሙኒርንም ከፍ አድርገን እናመስግን። ስጦታውን ያስረክቡልናል። የስልጤ ዞን አስተዳደር 200 መጽሐፍት እገዛለሁ ብለዋል። እዚህ ተወካያቸው አለ። እጅግ አድርገን እናመሰግናለን። የትምህርት ቢሮ ኃላፊ የስልጤ ዞን አስተዳደር 200 መጽሐፍት አንድ መጽሐፍ ዝም ብሎ ያስረክቡ። ከፍ ያለ ሞራል ያስፈልጋል። በጭብጨባ አመስግኑልን። እናመሰግናለን። ሲለጡ በሉይም
እንደገና አሰላሙ አለይኩም ወራህመቱላህ። እኔ በሀጅ ረህመቶ አልረካሁም። ይሄ ነገር ተወካዩ የስልጢ ዞን ተወክሎ የመጣ ሰው አለ። ይህንን በዓል በደማቅ ሁኔታ ከዞኑ አስተዳደር ጋር በመነጋገር በወራቤ ከተማ በከፍተኛ ደረጃ ስፖንሰሩን እኔና ሙኒር እንወስዳለን። ሺህ እጥፍ ከዚህ ባለፈ ሁኔታ እንዲከበር እናደርጋለን። የእሳቸው ታሪክ በዚቹ ተወስኖ ሊቀር አይችልም። ብዙ ልጆች አሏቸው በየሀገሩ በየክልሉ። ይሄ ነገር ሚዲያ ላይ የሚዲያ ባለሙያዎች እዚህ ያሉ ይህንን አድርገን የእሳቸውን ባለፈው ጊዜ አፎቱ ሲባባል ስልጤ ውስጥ የሄዳችሁ ሰዎች አንድ ባህላዊ ስልጤ ዋጀቅ ላከብር ባልና በሱ የተነሳ ትልቅ ፕሮግራም ተዘጋጅቶ ነበር። በዛን ጊዜ የሀጂ ረህመቶ ወይም ገራድ ረህመቶ ብሏል ቅድም ደራሲው። የእሳቸውን አፎትትላ ወይዘሮ ዛህራ ልጃቸው እዚህ ስላሉ እስካሁን ድረስ ይህን ነገር የእሳቸውን ማንነት ሳናውቅ በመቅረታችንና እስካሁን እንደዚህ አይነት ፕሮግራም ባለማዘጋጀታቸው ወይዘሮ ዛህራ መጥቶ የስልጤን ህዝብ አፎትልላ እንድሉት በህዝቡ ስም ጠይቃለሁ። ባለፈው ፕሮግራም ተዘጋጅቶ ነበር። እንዳጋጣሚ አንቺ ፈረስ ማር ሁሉ ተዘጋጅቶ ነበር። እንዳጋጣሚ እናንተ ያልነበራችሁ። አሁን በዚህ አጋጣሚ ፈረሱ አለ ስለዚህ ከልብሽ አፎትልላ እንድትልላ አፎትልላ ለሁሉም አፎትልላ ደስ ይለኛል። ደስ ብሎኛል። ደስታውን ደስታ አላህ ያርግላችሁ። ኢማናችሁን ካሚል አላህ ያርገው። ልጆቻችሁ እንደ ባባ ሳሊህ አላህ ያርግላችሁ። እንደዛ አላህ ያርግላችሁ። ዑምራችሁን ደግሞ ረጅም አላህ ያርግልኝ። አስደስታችሁኛል። ደስታ እናንተ ቤት ይግባ። ነቢ አላሁመ ሰለ ኧረ ተነሱ ጋር እሺ በዚህ አጋጣሚ ለወንድሜ ሙኒር 1-2 ደቂቃ ንግግር እንዲያደርግ ከፈቀዳችሁልኝ በጣም ደስ ይለኛል። ሙኒሬና በረካ ሆኖናል። እሺ ደራሲውን እጅግ በጣም አመሰግናለሁ። በተለያየ ጊዜ በዚህ መጽሐፍ ጉዳይ ማን እንደሆነ አላውቅም ስልክ ሲደውልልኝ ነበረ እና አጋጣሚውን አግኝቼ ጉዳዩን ከሰማው በኋላ ስልክ ስፈልግ ሴቭ ስላላረኩት ብዙ ጊዜ ፈልጌ ላገኘው አልቻልኩም ነበር ስልኩን። እንግዲህ ዛሬ አጋጣሚው ተገኝተን ኃላፊነታችንን ለመወጣት ግን ይሄንን ታሪክ እንደተባለው በየቤታችን ለልጆቻችን እንደ ባዮግራፊ በተለይ ወላጆች ለልጆቻችሁ እንደ ባዮግራፊ ለልጆች የሚያጠነክር የሚያበረታ የወደፊቱን መስመር የሚያሳይ ነገር የለም። ትልቅ ነገር ነው ባዮግራፊ። በተለይ ሪሌትድ ሆኖ አታችመንት ኖሮት አሶሺየትድ አድርጎ ሲነበብ ከኛው ማህበረሰብ ከገጠር የመጣ ሰው እንዲህ አይነት ለውጥ አድርጓል የሚል ልጆቻችን አሁን ጊዜ ያለውን የሶሻል ሚዲያ ትንሽ አለፍ ብለው እንዲሄዱ ራሳቸውን አቁመው እንዲገኙ ትልቅ የሚያበረታ መጽሐፍ ይሆናል ብዬ ተስፋ አረጋለሁ። እኔ ለልጆቼ በሙሉ ገዛለሁ። ለሃይረንዜም ተማሪዎች ብያለሁ። ኢንሻአላህ መጽሐፉን በተለያየ ቦታ የሚተዋወቅበት ነገር ላይ የግሌ አስተዋጽኦ ከጋራድ ሀጂ ሙስጠፋ ጋር በመሆን ለማድረግ ዝግጁ ነኝ። ይሄን ቃል እገባለሁ ኢንሻአላህ። አላህ ስብሐነ ያለን ቢላሉል ሀበሻ ብቸኛው የመጀመሪያው ኢስላሚክ ሚውዚየም በአዲስ አበባ 100 መጽሐፍ ገዝተዋል። ማዕከላችን አሉ። ከልብ አድርገን እናመሰግናለን። ከፍ ያለ ሞራል ስጡልን ባካችሁ። አጭር መልእክት አብዱራህማን መልእክቱን አንተው ንገርልኝ ብሏል። ቢላሉል ሀበሺ እንግዲህ በርካታ ኢስላሚክ ቅርሶችን በመሰብሰብ የሚታወቅ ነው። በዚሁ አጋጣሚ የትላልቅ አባቶችን ሰሞኑን ከሸምስ ጋር በመሄድ የሀጂ የጎፍታ ረህመቶን ማስታወሻዎች እንዲገኙ እዚያ እንዲቀመጡ ጥረት እየተደረገ ይገኛል። አሁንም ይኸው 100 መጽሐፍት እገዛለሁ ብሏል። ጀበናውን ደግሞ ዛሬ እንወስዳለን ብሏል። እጅግ አድርገን እናመሰግናለን። እሺ
እኔ የመጨረሻ ምስክርነት አድርገን መጽሐፉን መርቀን እንለያያለን። የስልጤ ዞን መስተዳደር አጭር መልእክት አላቸው። እሳቸውን እናስተናግዳለን። ጥበቡ በለጠ ማዕከላችን ስላለ የኢትዮጵያ የመጽሐፍ ምረቃ ታሪክ ውስጥ በየቀኑ በየሰዓቱ የሚገኝ ቅን ባለሙያ ስለሆነ ሁሉን ያውቀዋል። በኢትዮጵያ የመጽሐፍ ታሪክ ውስጥ አንደኛው እንቅፋት መጽሐፍ መሸጥ አለመቻል። የጎፍታራ አመቶ ታሪክ ግን ህያው ሆኖ እንዲታይ ለትውልድ እንዲሻገር ዛሬ አንድን መጽሐፍ 1,650,000 ብር ሸጠናል። የታተመው መጽሐፍ ኦልሞስት ሁሉም በሚባል ደረጃ እስኪያልቅ ድረስ ቀጣይ ታትሞ ገበያ ውስጥ እስኪገባ ድረስ በሚያጓጓ መልኩ ተመልክተናልና ይሄንን ምስክርነት ለአንድ ደቂቃ ጥቤ ይንገረን። የመጨረሻው ንግግር የስልጤ ዞን ተወካይ የትምህርት ቢሮ ኃላፊ ይነግሩናል። ጥቤን ግን ወደዚህ ልጋብዛል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሊሊታ ኢላትራ ካቢኔት አልহামዱሊላህ የሀጂ ራመቶ ታሪክን እኛ ከዚህ ቀደም በአጋጣሚ ሆኖ ከአብዱል ፈታ ጋር በነበረን ግንኙነት ነው ያወቅነው። ያን መነሻ አድርገን ሙዚየማችን የስልጤ ባህል ሙዚየም ላይ ፎቶአቸው እንዲኖር እና ሰዎች ሲመጡ ደግሞ ስለሳቸው አንዳንድ ታሪኮች በድፍረት ማውራት የጀመርነው። አሁን ግን ማረጋገጫ አግኝተናል። በሙዚየማችን በደመቀና በአማረ መልኩ ለብቻቸው መደብ አዘጋጅተን ለሚመጡ ህፃናቶች ልጆች የምናስተዋውቅበት እድል ስላገኘን በጣም ደስተኛ ነኝ። ቀጣይ ደግሞ በስልጤ ዞን በደመቀና በአማረ መልኩ ይከበራልና የዞኑ አስተዳደርም ለዚህ ቃል ገብተዋል። በስራ አጋጣሚ ነው ያልተገኙት። እኔ ተወካይ መጥቻለሁ። ይሄን ኃላፊነት ወስጄ ለቀጣይ በስልጤ ዞን በሚደረገው ምረቃ ላይ ሁሉም ማህበረሰብ የስልጤ ሙላ የስልጤ በትረከቤት እነጊዝ የኪታበ ጅባተክ ያስናድናልን አቴውዳው ያሾክራው ጠቤ ሀሳቡን ካቀረበ በኋላ አቶ ጀማል ረዲ የአዲስ አበባ ጸረ ሙስና ኮሚሽነር መልእክት አላቸው። እሳቸው መልእክት እናደምጣለን። እሺ፣ ዛሬ በኢትዮጵያ የመጽሐፍት ህትመትና ምረቃ ወይም ስርጭት ታሪክ ውስጥ ሀጂ ራህመቶ የሳቸው ታሪክ ልክ እንደሳቸው ታሪክ ከፍተኛውን ማዕረግ ስላገኘ በታሪክ እዚህ ያላችሁ በሙሉ የዚህ ታሪክ ተቋዳሽ ስለሆናችሁ እንኳን ደስ አለን፣ እንኳን ደስ አላችሁ። በጣም ነው አመሰግናለሁ። ከፍተኛውን የመጽሐፍ ሽያጭ ነው የተካሄደው። ይሄ ደግሞ የስልጤ ህዝብንም ምን ያህል ባለ ታሪክ እና ታሪኩን የሚወድ መሆኑን ያሳያል። ለራሳችሁ በእጅጉ አጨብጭቡ። በጣም በጣም ደስ ያለ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ያው መጽሐፉን አላነበብኩትም። ጎፍታራ አመቱን በጣም አውቃቸዋለሁ። ታሪካቸውን ከልጅነት ጀምሮ ታሪኩን እየሰማው አድጌያለሁ። ጻፊውንም በጣም አውቀዋለሁ። ጎበዝ ጻፊ ነው። ቤተሰቡን በዚህ አጋጣሚ ማመስገን እፈልጋለሁ። ግን መጽሐፉን ከገባው በኋላ ያው ሁለት አይነት ማንበብ አለ። ከመጀመሪያ እስከ መጨረሻ ቃሉን መጠቀም እስካን አድርጌዋለሁ፣ አይቼዋለሁ። ከማውቀው ታሪክ የተለየ አይደለም። እኔ በአጋጣሚ ሆኖ ሀጂ ጎፍታራ አመቶ ያቋቋሙትን ቄራ የቦርድ ሰብሳቢ ሆኜ ለረጅም ዓመት መርቼዋለሁ። እንደ ማህበረሰቡም እንደ ኢትዮጵያዊም ትልቅ ኩራት ይሰማኛል። ይሄ ብቻ አይደለም። መጽሐፉ ውስጥ የተነገሩ ነገሮች ቅድም እንዳልኳችሁ ነካ አድርጌዋለሁ። ከማውቀው ነገር በጣም ሀሳብ የሰጡ ሰዎች በጣም ሚዛናዊ፣ ምክንያታዊ፣ ወደ እውነት ለማቀራረብ የሞከረ ጻፊ፣ ወደ እውነት የቀረበ ጻፊ ነው ብለው እንዳሉት ከዚህ ቀደም ስለማውቀው ጻፊ አብዱል ፈታን በትክክልም በጎፍታራ አመቶ መጽሐፍ አረጋግጠውታል። አንድ ነገር ማለት ፈልጋለሁ ስለ ጎፍታራ አመቶ። በዛን ዘመን የኢትዮጵያን እሳቸው የነበሩበት ዘመን ታውቁታላችሁ። ህብረ ብሔራዊነት የማይባልበት ነው። ብሔራዊ ማንነታቸውን ይዘው ሃይማኖታቸው ማንነታቸውን ይዘው ሀገረ መንግስት ግንባታ እንደዚህ ጎላ ያለ አሻራ ማኖር ይህ ትውልድ ሊማርበት ይገባል ማለት ነው። እኔ ከዛ ገጠር ከስልጤ ማህበረሰብ ወጥቼ ስልጤነቴን ይዤ ሙስሊምነቴን ይዤ በኢትዮጵያ የጋራ ሀገሬ ናት ብዬ እንደዚህ አይነት ትልቅ አሻራ ማኖር
ያው የትምህርት ዝግጅታቸው እናውቃለን የጎፍተራ አመቶን በዚህ ሐሳብ ቀደም ብለው የተፈጠሩ ትልቅ ጀግናችን እና ተምሳሌት አድርገን ልንቀርጻቸውና ልጆቻችንን እንደ ሮል ሞዴል እያሳየን ልናሳድግ ይገባል የሚል መልእክት አለኝ። አመሰግናለሁ። እጅግ አድርገን እናመሰግናለን። ቅድም ስንጀምር ዛሬ ሀገር እንሰራለን ብለን ነበርና የዚህ ጅማሮ የሚሆነው ዶክተርም ቅድም ሲያነሱ እንደነበረው ወደ ሚውዚየም አስተሳሰብ ማደግ አለበት ይሄ ነገር የሚለውን ሀሳብ ለማየት ቅድም ስናነሳ ነበር። እንግዲህ ይሄ 70 ዓመት የሞላው ጎፍታራ ሀመቱ ዱዓ ያደርጉበት የነበረ ጀበና ነው። ለቢላሉል ሀበሻ ሚውዚየም በስጦታነት እንዲበረከት ዛሬ ወስነዋል። ስለዚህ ስጦታውን እናስረክባለን ማለት ነው። ዶክተር ኢድሪስ እና አቶ አብዱራህማን ስጦታውን ትረከባላችሁ። የስልጤ ዞን ተወካይ ዶክተርም አሉ። እሳቸውንም ወደዚህ ጋብዛለሁ። የቢላሉል ሀበሻ ተወካይም ወደዚህ ትመጡና በጋራ ታስረክቡልናላችሁ ማለት ነው። እናንተ ከፍ ያለ ምስጋና አቅርቡልን። ገራድም ኢንጂነር ሙኒርም ማስረካቢዎች ትሆናላችሁ። ይሄ ትልቅ ታሪካዊ የሆነ ነገር ነው። እንግዲህ 70 ዓመት የቆየ ከነማቶቱ ከፍ ያለ ምስጋና የኔ ልብ ነው ለሁለት የተሰበረው። ገራድ እጅግ አድርገን እናመሰግናለን። እንግዲህ ሌሎችም ከጎፍታራ ሀመቱ ጋር ተያይዘው ያሉ ቁሳቁሶች፣ አልባሳት፣ የሳር ገራድ የነበሩ ነገሮች ወደ ሚውዚየም ገብተው ትውልዱ እንዲያውቀውና እንዲማርበት ይደረጋሉ ብለን እናመሰግናለን። ከፍ ያለ ምስጋና አቅርቡልን። እጅግ አድርገን እናመሰግናለን። መጽሐፍ ለትውልድ እንዲሻገር፣ ይህ መጽሐፍ ብዙዎች ጋር እንዲደርስ፣ ይህ መጽሐፍ ለብዙዎች እንዲነገር፣ ትውልድ እንዲማርበትና እንዲያውቀው በሚዲያዎቻችን የጎፍታራ ሀመቱ ታሪክ ከዛሬ ጀምሮ ነው በመጽሐፍ መልክ ተሰንዶ ለሁላችሁም እንዲደርስ ተመርቋል። መጽሐፉን እንኳን ደስ አላችሁ እየመረቃችሁት የመጨረሻውን መልእክትና ሂዱልን የሚለውን ስንብት አቶ አብዱልፈታህ ይሸኘናል ማለት ነው። ክብረት ይስጥልኝ። ሁላችሁንም አመሰግናለሁ ከልቤ። ይህንን ስራችን በርተን እንድንሰራ የሚያደርጉን ብዙ ነገሮች ዛሬ ተገኝተዋል። 10 መጽሐፍ ጽፋ የደከማት ኮምፒውተር ነበረች። አሁን እሷንም ተገላግላለች። ቤቴን ይዤ ስገባላት ኮምፒውተሯ ራሱ የምሰጠኝ ደስታ ልዩ እንደሚሆን አስበዋለሁ። በጣም አመሰግናለሁ ዶክተር ተህያን። እንደዚሁም ደግሞ ዛሬ አሁን ቅድም እንደሰማነው የዛሬው የዘመናችን ጎፍታራ ሀመቱ ጋራድ ሙስጠፋ አወል ሙለጌ ናቸው። የእሳቸውም ታሪክ ይቀጥላል ኢንሻአላህ። ሁላችሁንም አመሰግናለሁ። ክብረት ይስጥልኝ። ለዚህ ስራ የተሳተፋችሁ በሙሉ እጅግ አድርገን እናመሰግናለን። ጥሪ በማስተላለፍ በተለያዩ ሚዲያዎች ስራ ስትሰሩ የነበሩ ይህንን ግሩፕ ከፍተን በግሩፑ ላይ ስትሳተፉ የነበሩ እጅግ አድርገን እናመሰግናለን። ይህ ፕሮግራም አስተባባሪዎች ሁሉ እጅግ አድርገን እናመሰግናለን። ይህ ቡና ጀበና እሜት ራዲያ ለሀጅ ራህመቶ ቡና ሲያፈሉላቸው የነበረ ጀበና ነው። የሀጅ ራህመቶና እሜት ራዲያ የፍቅር ታሪክ ፍቅር እስከ መቃብር ይመስላል። እሳቸው ከሞቱ በኋላ እሜት ራዲያ ከአባታቸው ሞት በኋላ እኔ መኖር አልፈልግም፣ ትንሽ ኑሩልን ቢባሉም አልፈልግም። እሳቸው ከሞት በኋላ መኖር አልፈልግም፣ የፍቅር እስከ መቃብር ማለት ነው እና ይሄ ጀበና ፍቅርንም ባልና ሚስት ያላቸውን ክብር በጣም ይገልጻል ከሁሉም ነገር። ጀዛከላ